ያቺ በግብፅ የነበረች ራሔል ባሏ ስምዖን ይባላል። መከራ ጸንቶባቸው ራሔል በባሏ ፈንታ ጭቃ የምታቦካ ተበላ። ምስኪን ራሔል መንታ ልጆች ጸንሳ የመውለጃዋ ጊዜ ደርሶ ጭቃ ተረግጥ ነበረ። ምጥ መጣ። ጭቃ እየረገጠች መንታ ልጆች ልትወልድ የደረሰች ምስኪን ሴት ያ የግብፅ ወታደር የፈርዖን ወታደር ጅራፉን ይዞ ቆሟል። እባክህ ምጥ መጥቶብኛል፣ እባክህ መንታ ልጆች አሉ በማህፀኔ፣ የመውለጃዬ ቀን ዛሬ ነው፣ እባክህ ልውጣ፣ ህመም እየተሰማኝ ነው አለችው። ያ የፈርዖን ወታደር ልትወልጃቸውም በዛው ትረግጫቸዋለሽ፣ የባሪያ ደም ጡቡን ያጠብቀዋል እንጂ አያጋለውም አላት። ክፉዎች አሉ እኮ ለሰው የማይራሩ፣ ለአሮጊት የማይራሩ፣ ለሽማግሌ የማይራሩ፣ ለህፃናት የማይራሩ አሉ። ውጡ! ከዛ ነው ትምህርት። ውጡ! ከገዳይ ትውልድ ውጡ! ከጣዖት አምልኮ ውጡ! ሌላ ነገር የለውም። አብርሃም የጠራው ለዛ ነው። ራሔል በዛ ጭቃ ውስጥ ሆና ሁለቱ ልጆቿ ወዲያውኑ እነሆ ከወዷ ውልቅ ውልቅ ብለው ወደቁ። ትንሽ ብቻ ድምፅ አሰሙ። በጭቃ ውስጥ ሁለቱም ሕይወታቸው አለፈ። ራሔል አለቀሰች። አሁን መከራ በዛባት፣ ስቃዩ ጸናባት። መከራ ሲበዛ፣ ጭንቀት ሲበዛ፣ ኑሮ ሲወደድ፣ ሕይወት ሲቆመጠጥ ሲበር እግዚአብሔር አለ እንዴ እንላለን። አለ ነገሩ። ራሔል ወደ ላይ ቀና አለች፣ እንባዋንም ወደ ሰማይ ረጨች። ያለኑ በዚህ ሰማይ አምላከ እስራኤል አዶናይ አለ እግዚአብሔር። የኔን እንባ የሚያይ የልጆችን ደም የሚያይ እግዚአብሔር አዶናይ የኤልሳዳይ አለ አለች። ማቴዎስ 10ን አይታችሁታል። ሐዋርያቱም እንዳላቸው በየምኩራቦቻቸው ይገርፏቸዋል፣ ያሳድዷቸዋል። ዛሬ ምኩራብ በተባሉ ቸርች ተብለው በተሰየሙ ገብረ መንፈስ ቅዱስ ይሰደባል፣ ተክለ ሃይማኖት ይሰደባል፣ ቅዱሳን ይሰደባል። እረም ብርሃን እንኳን ትሰደባለች። አቤት! ራሱን ባለቤቱን ኢየሱስ ክርስቶስን እኮ ይሰድቡታል። ስለዚህ እግዚአብሔር ምን አለ? የሚባርኩህን እባርካለሁ፣ የሚመርቁህን እመርቃለሁ፣ የሚረግሙህን እረግማለሁ። ምን ነው ፈራችሁ? ተናገሩ። የሚባርኩህን እባርካለሁ፣ የሚያመሰግኑህን አመሰግናለሁ፣ የሚመርቁህን እመርቃለሁ፣ የሚረግሙህን እረግማለሁ፣ የሚጠሉህን እኔ እጣላቸዋለሁ። እግዚአብሔር ነው። ገብረ መንፈስ ቅዱስን የሚጣላውን እግዚአብሔር ነው የሚጣላው። ተክለ ሃይማኖትን የሚጣላውን እግዚአብሔር ነው የሚጣላው። ጊዮርጊስን የሚጣላውን እግዚአብሔር ነው የሚጣላው። ይሄው ይሄ ቃል ያለ ዘላለማዊ ነው። አብርሃም የሚባርኩህን እባርካለሁ፣ የሚንቁህን ደግሞ እኔ እግዚአብሔር ንቃቸዋለሁ። ከዚህ በላይ ቃል ኪዳን የለም። ክብርና ምስጋና ለእግዚአብሔር ይድረሰው። ስሙ የተመሰገነ ይሁን። ሳይንስ የተማራችሁ፣ ዓለም ትምህርት የተማራችሁ ፍርሃት ምንድን ነው? ሳይንስ የሚያምነው ፕሩፍና ሪዝን ነው። ወይ በኪሎግራም ወይ በኪሎ ሜትር ይለካል። ፍርሃትን በምን ይለካዋል? ሳይንስ። ፍቅርን በምን ይለካዋል? ሳይንስ። ውበትን በምን ይለካዋል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድምፅ አላችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሳይል ቡራኬው ይድረሰን። በዚህ ያላችሁ አእይንተ እግዚአብሔር መነኮሳት ወካህናት፣ አኀው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣
አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር እንዲሁም በተለያየ አገር ሆናችሁ በዚህ በቀጥታ የምትከታተሉ ሁሉ ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጉዘው የሚታየውንም የማይታየውንም ሁሉ የፈጠረ የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚህ በታላቁ ቅዱስ ስፍራ በደብረ ሳይል ቅዱስ ሚካኤል የምንማማርበት የትምህርታችን ኃይለ ቃል የሚሆነው በኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 ጀምሮ እስከ ቁጥር 3 ያለውን ኃይለ ቃል ይሆናል። ርዕሳችንም የሚሆነው እኔ ወደማሳይህ ምድር ሂድ የሚል ይሆናል። እኔ ወደማሳይ ምድር ሂድ ወሁር ውስተ ምድር እንተ አርአየከ አነ። ቃሉ የእግዚአብሔር ነው የተባለው ለአብርሃም ነው። በዚህ ትምህርት ውስጥ ምን ነገሮች ይብዛል እንሄዳለን። አንደኛ፣ እግዚአብሔር በየዘመናት ልጆቹን ይጠራል፣ ይባርካል፣ በረከታቸውም ለኛ ይደርሳል። ስለዚህ በዚህ ትምህርት ውስጥ እግዚአብሔር በቅዱሳን ላይ ያለውን በረከቱን እንመለከታለን። ቅድም መምህራችን እያስተማሩ የነበረውን የቅዱሳንን በረከት እንደውም በዛው ቢቀጥሉ በጣፈጠ አንደበታቸው እኔ በኋላ እንደ 10 ደቂቃ ይበቃኝ ነበር። ያው እንግዳ ስለሆንኩ አክብረው ነው እንጂ ከኔ በላይ በደንብ አድርገው ይነግሯችኋል። ለሁሉም የእግዚአብሔር ፍቃድ ነው እና በቅዱሳን ላይ ያለውን የእግዚአብሔር ነገር ነው ያለው። 3 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱሳዊ መሆኗን እናያለን። እያንዳንዱ ስራችን በየጊዜው የምናደርገው መጽሐፍ ቅዱሳዊ መሆኑን እናያለን። 4 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች የምትለይበትን ትልቅ ሐሳብ እምነት እናያለን። ለሁሉም ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ጥበቡን፣ ቃሉን፣ ማስተዋሉን የቃሉን ደጅ እንዲከፍትልኝ ሁሉ ጊዜ በጸሎታችሁ አስቡኝ። የድምፅ የሚሰማችሁ ሁሉ አሳብ ሕሊናችሁ በሰማያት ይኑር። ያላችሁበትንም ስፍራ እወቁ። የጽድቅን ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማም። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ከዚህ ሰዓት ጀምራችሁ ሁላችሁም ልቡናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። እግዚአብሔር አብርሃምን እንዲህ አለው ብሎ ይጀምራል። ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ኦሪት ምን ዘፍጥረት
በትርጓሜያችን ላይ ኦሪት ዘልደት ምንለው አለ። እርግጥ ነው በዚህ ሊቃውንቱ አሉ። ኦሪት ዘልደት የምንለው የልደትን ነገር የአበውን ነገር ስለሚዘረዝር ነው። በአብዛኛው ግን እሱ ኦሪት ዘልደት የሚለው ከሰባው ሊቃናት ሴንቱ ኤጀንት የሚባል የመጽሐፍ ትርጓሜ ነው። መጀመሪያ መጽሐፍን ኦሪትን የጻፈው ሊቀ ነቢያት ሙሴ ነው። በረከቱ በሁላችሁ ይያል። ሙሴ አምስቱን ኦሪትን ከኩፋሌ ጋር አብሮ ጽፎታል። አምስቱ ኦሪት እግዚአብሔር የተናገረው፣ ኩፋሌ መልአኩ የተናገረውን አንድ ላይ ጽፏል። በሙሴ ተጻፈ። ከዛ በኋላ መጽሐፍ የተጻፈው የአሦር ንጉሥ ስልምናሶር የተባለ 10 ነገድ ማርኮ ወስዶ ከዛ በሚመለሱበት ጊዜ ሰማርያውያን ተብለው የሚጠሩ 5ቱን ኦሪት የሰማርያውያን ኦሪት ተብሎ ይጠራል። እሱን ጽፈዋል። ዘሰማሪታን ፔንታቱክ ይባላል፣ ወይም ፔንታቱክ ዘሰማሪታን ፔንታቱክ ይባላል። ፔንታ ማለት 5 ማለት ነው። ቱክ እንደ መጽሐፍ ነው። ፔንታቱክ ማለት the 5 books of Moses ማለት ነው። የሰማርያውያን የሚባለው እሱ ነው። ዛሬ በሱ ላይ ዝርዝር ብዙ አልሰጥም፣ እንዲሁ ዝም ብላችሁ እንድትሰሙት ብቻ ነው። ኦሪት ዘሳም የሳምራውያን ኦሪት። ሶስተኛ የተጻፈው ታላቁ እስክንድር የሄሌኒስቲክ ሲቪላይዜሽን የሚባለውን ካመጣ በኋላ ከሱ በኋላ 2 ጠንካራ በዳንኤል ራእይ በናቡከደነጾር የተመሰሉ እንደ 2 ብረት እግሩ ላይ ባየው ምስል የተመሰሉ በጥሊሞስና አንጢያኮስ አሉ። በጥሊሞስ በእንግሊዝኛው ፓቶሎሚ የሚባለው ንጉሥ የግሪክ ኤምፓየርን የሚመራ እሱ በነገሰ ጊዜ የብሉይ መጽሐፍትን ከዕብራይስጥ ወደ ግሪክ እንዲተረጎም አድርጓል። ይህንን የተረጎሙ ሰዎች ቁጥራቸው 72 ስለሆነ መጽሐፉ በእነሱ ስም የ70 ሊቃናት ተብሎ ተጠራ። እንግሊዘኛው ላይ ስታዩት ሴፕቱ ኤጀንት ይላል። ሴፕቱ ኤጀንት ማለት 70 ሰዎችን የሚያመለክት ነው። በሮማን ነምበር ደግሞ LXX የሚል ነው። አንዳንዶች ስለምትጎረጉሩ ልታገኙ ትችላላችሁ። የ70 ሊቃናት የ70 ሊቃናት ትርጓሜ ወደኛ አገር መጥቷል። በግሪክ ቋንቋ በጥንት ዘመን የሚገርመው መላከሳይ ይሄ ፈጣሪ ስለማያውቁ ራሱ ቮካብለሪው የለም በግሪክ። ምክንያቱም ለነሱ ለግሪኮች አምላክ አማልክት እያሉ የሚጠሯቸው፣ ለምሳሌ አምላክ አማልክታቸው የነሱ የአማልክታት አምላክ የሚሉት ዚውስ ነው። ግሪክ ውስጥ የኦሊምፐስ ተራራ አለ። በኦሊምፐስ ተራራ ላይ 11 እግዚአብሔሮች ተቀምጠው ዓለምን ይቃኙታል፣ ግሪክን ይመሩታል። የእነዚህ 11ዱም ንጉሠ ነገሥታቸው ወይም ደግሞ አምላክ አማልክት የሚባለው ዚውስ ነው ይላል። የሰማችሁ ነው። እንደው ብልጭ እንዲህ ነው ግዴ እኔ በኋላ ወደዛ ይባላል ወደማሳይ ምድሩታ ተበልሃል ነው። አንቺም እንዲሁ ወደሱ ይልካል። የሚገርመው ሆሜር የተባለ ሰው ሲጽፍ የሰማችሁ ነው። የግሪክ የአማልክት አምላካቸው ማን ነው? ዚውስ። የግሪክ የአምላኮች አምላክ የሚባለው ዋናው ማን ነው? ዚውስ። ሆሜር እንዲህ ይላል። ዚውስ ትናንትና ወደ ኢትዮጵያ ሄደ ይላል። ይሄ ከክርስቶስ ልደት በፊት ብዙ ዓመታት ቀድሞ የተጻፈ መጽሐፍ ነው። ትናንትና ዚውስ ወደ ኢትዮጵያ ሄደ። ምክንያቱም ከኢትዮጵያውያን ጋር አብሮ ሊጸልይ። ምክንያቱም የኢትዮጵያ ሰዎች ሲጸልዩ ጸሎታቸው ቀጥ ብሎ ወደ ሰማይ የሚገባ ስለሆነ ዚውስ በየዓመቱ እየሄደ ከኢትዮጵያ ሰዎች ጋር እየጸለየ ይመለሳል። ሄዶ ኢትዮጵያን ጋር ሄዶ የኢትዮጵያ ጸሎት ሰማይ ስለሚደርስ የግሪክ አምላክ አማልክት ብለው እነሱ የሚጠሩት በሚቲዮሎጂ ውስጥ በእነሱ ውስጥ የተቀመጠው ነው። ዚውስ መጥቶ ኢትዮጵያ መጥቶ ነው ከኢትዮጵያ ሕዝብ ጋር ሰርቶ የሚል የእነሱ አምላክ ኢትዮጵያ እየመጣ ይማሰራል። ኢትዮጵያ ሕዝብ ትንሽ አይገርምም? ትንሽ አይገርምም? ኢትዮጵያ ትልቅ ነገር እኮ ነው። ስሙ ትልቅ ነገር እኮ ነው ወገኖች። እኛ ጋር ስለሆነ ዝም ብለን እንዳናየው በመጽሐፍ ቅዱስ ላይ ለመጀመሪያ የተጻፈ ስም ነው። የኛ አምላክ
በሶስቱ ሕግጋት በሕገ ልቡና፣ በሕገ ኦሪት፣ በሕገ ወንጌል እግዚአብሔርን ያመለከች አገር፣ ለእግዚአብሔር ብቻ የሰገደች፣ ለእግዚአብሔር ብቻ የተንበረከከች፣ የግሪክ አማልክት አምላክ የተባሉ የሚማጸኑት፣ ሮማውያን የተባሉ ከንቱ አማልክት የሚከተሉ ያንተ አባቶች ቅድሚያቶች፣ ያንቺ የጥንት ወገኖችሽ የዘር ማንዘራችን ከላይ ጀምሮ ሲመጣ የነበረው ከንቱ አማልክትን የማያመልክ ለሰማይ የማይንበረከክ ለምድር የማይሰግድ ለተራራ ለወንዝ ለዛፎች የማይንበረከክ በኦሪት ዘጸአት ምዕራፍ 20 ቁጥር 1 ላይ ከኔ በስተቀር ሌላ አምላክ የለም ብሎ እንደተናገረ እግዚአብሔር አንዱን እግዚአብሔር ያመለከች ነች ኢትዮጵያ። አንዱን እግዚአብሔር የሚያመልክ ሕዝብ ነው ይሄ ሕዝብ። ክብርና ምስጋና ለእግዚአብሔር ይድረሰው። ለዚህ ነው የእግዚአብሔር ቃል ሁልጊዜ የሚነግረን መኑ ይመስለከ እምአማልክተ እግዚኦ፣ አንተ ሰማይን የዘረጋህ ምድርን የመሰረት ማን ነው የሚመስልህ? የሚመስልህ የለም። አንድ ብርጭቆ ውሃ ማምጣት የሚችል የለም ከእግዚአብሔር ውጭ። የኔና የናንተ አምላክ እግዚአብሔር ግን ሰማይን በዛ ያለ ምሰሶ ምድርን በኋላ ያለ ካስማ አጽንቶ ያውን የምንተነፍሰውን ሁሉ አየር የሰጠን ስሙ እግዚአብሔር ነው። ምስጉን ይሁን ለዘላለም። እግዚአብሔር ግሩም ነው። እግዚአብሔር ስራው ድንቅ ነው። በልዩ ለእግዚአብሔር ግሩም ግብርከ እግዚአብሔር እንዲበሉት ይላል አምላክ ዳዊት። ምን በሉት አለ? ግሩም ግብርከ እግዚአብሔር ሆይ ስራ ግሩም ነው በሉት ይላል። ስራ ግሩም እግዚአብሔር እናመሰግነዋለን። ግሩም እግዚአብሔር 22ቱን አሌፋት ታውቋቸዋላችሁ? 22ቱን አሌፋት ስትጸልዩ ታገኟቸዋላችሁ። መዝሙር 118 ላይ ሰቆቃወ ኤርምያስ ላይ ጊሜል የሚል ከ22ቱ አሌፋት አንዱ ጊሜል ነው። የ22ቱ አሌፋት አዳም በገነት ውስጥ የሚጸልየው ነበር። ከገነት ሲወጣ ሲበድል ጥፍት አሉ 22ቱ። ከዛ በማጊዜ ነው እንደገና የተገለጹት። በጸፍጸፈ ሰማይ በሄኖስ ጊዜ ነው የተገለጡት 22ቱ አሌፋት። 22ቱ አሌፋት ትርጉማቸው ድንቅ ነው። አሌፍ ይላል የመጀመሪያው። አሌፍ ማለት አሐዱ እግዚአብሔር ነው። ቀጥሎ ቤት ይላል። ቤት ብሂል ባዕድ እግዚአብሔር ይላል። ጊሜል ላይ ስትደርሱ ጊሜል ብሂል ግሩም እግዚአብሔር ይላል። ግሩም እግዚአብሔር ምስጋና ይገባዋል። አሌፍ አሐዱ እግዚአብሔር። ስንት እግዚአብሔር? ስንት እግዚአብሔር? ስንት እግዚአብሔር? ስንት አሐዱ እግዚአብሔር ነው ያላችሁ? እንደ ግሪኮቹ ልታበዙ ነው እንዴ? ስንት እግዚአብሔር? ስሙ የተመሰገነ ይሁን። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምንድን ነው የሚለው? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 የመጀመሪያ መጽሐፍ ቅዱስ አርዕስተ ነገር ሲጀምር ምንድን ነው የሚለው? በቀዳሚ ገብረ እግዚአብሔር ሰማይ ወምድር ይላል በግዕዙ። በአማርኛው ደግሞ በመጀመሪያ እግዚአብሔር ምንና ምንም ፈጠረ፣ ሰማይና ምድር። በእንግሊዝኛው in the beginning God created the heavens and the earth ይላል። አንድ ሳይንቲስት አንድ እግዚአብሔርን የማያውቅ የነበር አንድ ሰው there is no God ብሎ ይጽፍና ኖን ይሰርዝና ይጽፍባትና there is a God ይላል። ይሄ ሰውዬ መጽሐፉ በዩኒቨርሲቲ ውስጥ እኮ እግዚአብሔር የለም የሚል ብዙ መጽሐፍ የጻፈ ነው እሱ ጽሑፍ። መጨረሻ ግን ምን አለ? there is no God አለና ኖን ስርዝ አደረገና አለና there is God። በፊት እግዚአብሔር የለም ነበር የሚለው አሁን ብሎ ጻፈ እግዚአብሔር አለ አለና ጻፈ። ክብርና ምስጋና ለእግዚአብሔር ይድረሰው። ያሳምናል እግዚአብሔር። የኛም ሰው ባለበት ቦታ እግዚአብሔርን ካመነ ታዲያ ሳይንቲስቶች ምን አሉ መሰላችሁ? እና አንቶኒ ፍሊው እነዚህ አንቶኒ ፍሊው መጽሐፍ ነው አሁን ያልኳችሁ ካነበባችሁት። ሌሎቹ ምን አሉ መሰላችሁ? የእነሱን ንግግር ልንገራችሁ እንዳሉ ከኔ ቀጥላችሁ ተናገሩ። ለፍተን ሌሎቻችሁ አትፈልጉ? ለፍተን ምንድን ነው ያሉት? ዘፍጥረት ምዕራፍ 1 ቁጥር 1 ላይ ደረስን። ንገሩኛ። ለፍተው ይደረሱ። ዘፍጥረት ምዕራፍ 1 ቁጥር ስንት ላይ ደረሱ? ምክንያቱም ሳይንስ ማለት ስፔስ ታይም እና ማተር ነው ወይ ማተር። ሳይንስ ስፔስ ታይም እና ማተር ላይ ነው። ይሄንን የተማራችሁ ሰዎች ሁሉ ፊደል ቆጥራችሁ ታውቁታላችሁ። ስለዚህ አለ የነዚህ ሰዎች አስተሳሰብ ለፍተን ዘፍጥረት ቁጥር 1 ላይ ደረስን ማለት in the beginning የሚለው በቀዳሚ የሚለው በመጀመሪያ የሚለው in the beginning የሚለው ታይም ነው። God created the heavens የሚለውን ሰማይ የሚለው ስፔስ ነው።
ወምድረ የሚለው ምንድን ነው? መሬት ነው፣ ማተር ነው። ስለዚህ እግዚአብሔር ገና ሲጀምር የሚነግር አንደኛ ፈጣሪ እኔ ነኝ ነው የሚለው። ክብርና ምስጋና ይግባው ለስሙ። ማን ነው ፈጣሪ? እግዚአብሔር ስሙ የተመሰገነ ይሁንልን። ከዛ ምን ይላል? ሰማይና ምድር ፈጠርኩ ይላል። ይነግራል። ከሱ ውጭ ፈጣሪ የለም። ማንም ደግሞ እኔ ፈጣሪ ነኝ ብሎ የጻፈ ማንም የለም። የሞከረ ሰይጣን ነበር፣ ወደቀ። ማግኒፊሸንት ነኝ ሲል የነበረው ውብ ነኝ ሲል የነበረው ሉሲፈር ወደቀ። አሁን እሱን ትምህርት ኒው ኤጅ ሙቭመንት ብሎ አምጥተውታል። ሰይጣን መሆን ማለት ነው። እሱ አላወቀው። ይሄ እግዚአብሔር ተናገረ። ለአብርሃም እንዲህ አለ፣ አብርሃም እኔ ወደማሳይ ምድር ሂድ አለ። አብርሃም በኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ ያለ ቃል ነው። ቀደም እንዳልኳችሁ በግሪክ ፈጣሪ የሚለው ራሱ ቃሉ ስላልነበር ቴዎስ ይላል። ጋብ ለማለት እግዚአብሔር ለማለት ቴዎስ አለ። ኋላ ላይ ነው ቋንቋው እየዳበረ የመጣው እንጂ ከሰማይ ምንም የለም በቃ የሚል እዚሁ ነው ያሉት አማልክቶቻችን የሚል ትምህርት ነው ያላቸው። ስለዚህ እነሱ ይሄንን ጂኒኦሎጂ ስለሚሉት የእንግሊዝኛው ኦሪት ዘፍጥረት የምንለው ወደ ምን ስሙ መጣ? the book of ጄኔሲስ ወደ ምን መጣ? ጄኔሲስ ጂኒኦሎጂ ማለት ነው። ለእኔና ለእናንተ ግን ኦሪት ዘፍጥረት የሚለው ወደ ቀጥታ እንግሊዝኛ ትርጉም ብንመልሰው the book of ጄኔሲስ ሳይሆን ወይም the book of generation ሳይሆን the book of genealogy ሳይሆን ወዴት ነው ቀጥታ የምንወስደው? the book of creation። ስለዚህ በእኛ ግዕዙ ኦሪት ዘፍጥረት የሚለው ለዛ ነው። ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 የነቢያትን የሐዋርያትን ሊቃውንትን ጉባኤ ባረከኝ እና እናንተን ይባርክልን። እመቤታችን በሐዋርያት መካከል የነበረች በመካከላችን ትሁንልን። እግዚአብሔር ማስተዋሉና ጥበቡን ይግለጽልን። አሜን ላላችሁ ይደረግ። አሜን ላላልከው አንደበትን የተቆጣጠረውን ሰይጣን አርቆ አሜን እንድትል ያደርግ። ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ወይቤሎ እግዚአብሔር ለአብርሃም ነው የሚለው። ለአብርሃም ነው የሚለው። አብርሃም የለም እዚህ ጋር። አብርሃም የሚለው በኋላ ነው የሚቀየረው። መጀመሪያ ስሙ ምን ነበር? አብርሃም። የሳራም ሶራ ነበር። ከዛ በኋላ እግዚአብሔር ሲመርቃቸው፣ ሲባርካቸው፣ ሲቀድሳቸው ስማቸውን አብዝቶታል። እግዚአብሔር ስማችሁን ይባርክላችሁ። ስንት ስም አላችሁ? አንድ ነው ያላችሁ? ስንት ስም አላችሁ? ስም እኮ ወሳኝ ነው። እዚህ ስትመጡ እኮ ስም ይሰየምላችኋል። ከመንፈስ ቅዱስ ስትወለዱ እኮ በስላሴ ማህተብ ስትታከሙ ስም አላችሁ። እናት አባት ያወጣላችሁ ስም የለም? ንገሩኝ እስቲ ማነው ስማችሁ? ንገሩኝ እሰማለሁ። ስማችሁን ንገሩኝ ሁላችሁ። እንዴ ለላከ ሳይል ጉድፈላ ስማቸውን አያውቁም እንዴ? የኔ ስም እናትና አባት ያወጡልኝ ዘበነ ይባላል። በቤተ ክርስቲያን ደግሞ ውዳሴ ማርያም ሰላም ለኪ ተደግሞ ገና በልጅነቴ ታዲሮስ የሚል ስም ተሰይሜ ነበር። አባቴ በሰጠው ስም እንድትጠራ ስላለኝ በዛ ተከለ። የኔ ስም ዘበነ ነው። ንገሩኝ ስማችሁ ማን ነው? እኔ ክርስቶስ ፍቅር ያላልኩ ይቀርቃት እንዴት ነው ሄደ? በቃ ተውት። የኔ የመንፈስ ቅዱስ ስሜ ሰርጸ መድህን ነው። የክርስትና ስሜ ንገሩኝ ሁላችሁም ክርስትና ስማችሁ ነው። በገብርኤል አሁን እዚህ ላይ የመንፈሱ ላይ ናችሁ። ለካ እናንተ እኔ እኮ ዝም ብዬ ነው ስጋውን የመንፈሱ ላይ ናችሁ። ተመልከቱ ሁላችሁም ክርስትና ስም አላችሁ አይደል? ምልክት ስም ያላችሁ ክርስትና ስም ያላችሁ በእጃችሁ በረከትን ይላክላችሁ በሰፊቱ ምስጋና ይግባው እግዚአብሔር። ከዚች ቤተ ክርስቲያን ስትመጡ አበበ ወልደ ሚካኤል ተባለ። አርማስ ወለተ ማርያም ተባለ። መገርሳ ወልደ ኢየሱስ ተባለ። ሀጎስ ወልደ ገብረ አረጋዊ ተባለ። ስንት ጫልቱም መጣ ወለተ
ወደ እግዚአብሔር። አብርሃም ማለት አባት ነው። አብርሃም ማለት የብዙሃን አባት ነው። ስም ተሰጠው። ጳውሎስ ገዳይ የነበረው የቀድሞ ስሙ ሳውል ነው። መጣ ጳውሎስ ብርሃን አለው። እግዚአብሔር ብርሃንን ያብራለን። ጴጥሮስ አለት ተባለ። ኬፋ የስምዖን ልጅ ጴጥሮስ ስም አለ እዚህ። አንድ ግን ትልቅ ችግር ልንገራችሁ። እናንተ አሁን ስንት ስም አላችሁ ጠይቃችሁ? ሁለት። እናትና አባታችሁ ሲጠሯችሁ ባወጡላችሁ ይጠሯችኋል። ቤተክርስቲያን ስትመጡ በምን ስም ነው የምትጠሩት? በክርስትና ስም አይደል? እናንተ አሁን ኦርቶዶክስ ናችሁ። ሌላ ቸርች ብንሄድ ይሳል ክርስትና ስም አለ? የለም፣ ስም የለም። እግዚአብሔር የተጠራው በአብርሃም፣ በይስሐቅ፣ በያዕቆብ ነገሩን በአብርሃም፣ በይስሐቅ፣ በያዕቆብ መሆን የነበረበት ግን ምንድነው? በአብርሃም፣ በእስማኤል፣ በኤሳው ነበር። እስማኤል የይስሐቅ ታላቅ ነው። ኤሳው የያዕቆብ ታላቅ ነው። በእነሱ ላይ እግዚአብሔር አልተቀራም። ለምን? እስማኤል የምድረ በዳ አህያ ተባለ። አዛዥ ናዛዥ የለው፣ የሚጭነው የለ፣ እንደ ራሱ ስሜት በሰው ፍቃድ የመጣ ይለዋል፣ እንደ ሰው ስርዓት ይለዋል። ኤሳው ደግሞ ራበኝ በማለት ለሆዱ አስቦ የነሱን ትቶ በምስር ወጥ ብትርናውን ሸጠ። ስለዚህ ወጣ። ከዚች ቤተክርስቲያን የሚወጡ ሰዎች ስም የላቸውም። የመንፈስ ቅዱስ ስም የላቸውም። በእግዚአብሔር የተሰየመ ስም የላቸውም። የሚጸለይላቸው ስም። እኛ ግን ስንሞትም እንኳን ነፍስ ይማርን የምንባለው በዚህ ስማችን ነው። ዮሐንስ ወንጌል ምዕራፍ 10 ላይ ራሱ ጌታ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና እንዲህ ብሎ ተናገረ። እኔ በጎቼን አውቃቸዋለሁ፣ በጎቼን ምንን ያውቁኛል፣ በየስማቸው እጠራቸዋለሁ፣ እነሱም ይከተሉኛል። በስምህ ያውቃል፣ በስምሽ ያውቅሻል፣ ሁላችሁም ደግሞ ምን ይሉኛል ያለው? ይከተሉኛል። ክብርና ምስጋና ለሥላሴ ይሁን። ይከተሉኛል። እንከተለዋለን በሉ እስቲ። እንከተለዋለን። የአብርሃም ልጆች አይደላችሁ ድሮስ? ስለዚህ አብርሃምን እግዚአብሔር ጠራው፣ ና ተከተለኝ አለው። አብርሃም የተባለውንም ኋላ ላይ አብርሃም ይለዋል። ከዛ ምን ሆነ? ሙሴ ይጽፍልናል፣ እግዚአብሔር ይናገራል፣ አብርሃም ይሰማል። እኛም እንድንሰማ መንፈስ ቅዱስ ይደርግ። ሳሙኤል ነቢይ በቤተ መቅደሱ በል እግዚአብሔር እስመ አነ ገብርከ እሰማከ፣ ጌታ ሆይ ተናገር በል እኔ ባሪያህ እሰማሃለሁ ብሏልና እኛ ባሪያዎቹ እንሰማለን። እግዚአብሔር ይናገር። ማይናገር ማይስማ አቤት ማይናገር ማይስማ እኛ አይደል? እግዚአብሔር የተመሰገነ ይሁን። በልባችሁ ይጻፍላችሁ፣ በአይምሯችሁ ይቅረጽላችሁ። አሜን። እግዚአብሔር አብርሃምን ጠራው። ሄሎ እግዚአብሔር አብርሃምን እንዲህ አለው፣ ጻ እምድርከ ወእማዝማዲከ ወእምቤተ አቡከ። ተመልከቱ ከየት እንደሚለየው እንዲከተለው እሱ አብርሃም አንደኛ ከምድርህ ካለህበት፣ ሁለት ከዘመዶች፣ ሶስት ከአባት ቤተሰቦች ተለየ። ባጭሩ ይሄ እዚህ ጋር እንዲቀመጥ እንጂ አብርሃምን እግዚአብሔር ከጣዖት ተለየ፣ ከጣዖት አምልኮ ከከንቱ ነገር ተለየ። በዛ ሰዓት አብርሃም በአባቱ ቤት ሆኖ ጣዖት ይሸጥ እንደነበረ ታሪክን ታውቃላችሁ። እርግጥ አባቱ ታራም አያምንበትም እንጂ ጣዖቱን እንዲሸጥ ይልከው ነበር። ከዛ በኋላ ምን አለው አብርሃም? ጣዖቱ አንድ ቀን ተሸክሞ ገበያ ሄደ። መጀመሪያ ሲሄድ ደከመው። ብዙ ቀን ያደረገው ነው አብርሃም። ጣዖቱን ተሸክሞ ገበያ ሊሸጥ ሄደ። ከዛ በኋላ ምን አለው? ርቦኛል አብላኝ አለው። ምንም እንጨት ነው፣ መልስ የለም። እሺ ጠምቶኛል አጠጣኝ፣ መልስ የለም። እሺ ደክሞኛል በተራ ደግሞ አንተ ተሸከመኝ፣ መልስ የለም። ልበ አምላክ ዳዊት ምን አለ? ዓይን አላቸው፣ አፍ አላቸው፣ አይናገሩም፣ እጅ አላቸው፣ አይዳሱ፣ እግር አላቸው። ኤርምያስ 10 ላይ ይተክሉታል፣ አይነቃነቅም ማለት።
የጣዖት አምልኮ ነገር ሁሉ ከንቱ ነው። በአብርሃም ገበያ ሄደና ቢራቡ የማያበላ ቢጠሙ የማያጠጣ አምላክ አለላችሁ ብዙ አለ። ሰዎች ሳቁበት። የልጅ አይምሮውን መካረገው እንዲህ ያለ ማን ሊገዛው ይችላል? የካራ ዛሬ ምን ሆነ? አንዳንዶቹ ያቆ ባለዕዳ ያቀለለውን አሞሌ ባለቤት አይቀበል ነው እንዲህ የሚባል ነገር አለ። ተረቱ ላይ ትክክል ከተናገረ በአብርሃም ምን አደረገ? በድንጋይና በድንጋይ መካከል አደረገ። ምን አደረገው? ሰበረው። እንጨት ነው። የቤተሰቦች ፍጡር ነው። አምላክ አይደለም። ከዛ በኋላ ምን አለ? አምላክ ማን ነው አለ አብርሃም። በስነ ፍጥረት ተመራመረ። ብርሃነ ዓለም ቅዱስ ጳውሎስ በረከቱ ይደርብን ሮሜ ምዕራፍ 1 ቁጥር 19 ላይ ይህን ይናገራል። እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል አለ። ይሄ ቃል ላስላችሁ። እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል። ለማ ለፍጥረቱ ለማ ለፍጥረቱ በምን ይታወቃል? በፍጥረቱ ሰማይን አይቶ እግዚአብሔርን ማወቅ ይቻላል። ምድርን አይቶ እግዚአብሔርን ማወቅ ይቻላል። አዋፍን አይቶ እግዚአብሔርን ማወቅ ይቻላል። አሁን ግን ዘመኑ ወዴት እየሄደ ነው? ወደ ክፉ አስተሳሰብ ስለሄደ ቅድም መምህር ሲናገሩ እንደሰማችሁት ኒው ኤጅ ሙቭመንት የሚለው እሳቤ ከዛፍ ጋር፣ ከሰማይ ዩኒቨርስ ጋር፣ ከምድር ጋር፣ ከወንዝ ጋር፣ ከድንጋይ ጋር እግዚአብሔርን ትተህ እሱን ተከተል መጨረሻ ዩኒቨርስን ታገኛለህ። ዩኒቨርስ ማለት ደግሞ ጂኒ የተባለው ሰይጣን ነው ብሎ የጻፉት መጽሐፋቸው። ብዙ ሰው ግን ይሄን አያውቅም። እዚህ መጥተው እናነቃቃለን ወይም የሚሉት የኛው ወገኖቻችን ይሄን ነገር ያወቁት አይመስለኝም። አብርሃም ፀሐይ ነች አምላክ አለ፣ ደመና ከለላት። ውሃ ነው አለ፣ በቦይ ይነዳል። ነፋስ ነው አለ፣ ግድግዳ ሸፈነ። ከዛ ምን አለ? አምላከ ፀሐይ ተናበብ፣ ፀሐይን የፈጠርክ ሰማይን የዘረጋ ምድርን የመሰረተ አንተ እግዚአብሔር ራስህ ተናገረኝ ጥራኝ አለው። ከዛ ነው ወይቤሎ እግዚአብሔር ለአብርሃም የሚለው ቃሉ የሚጀምረው እዚህ ጋር ነው። እግዚአብሔር አብርሃምን እንዲህ አለው። ምን አለው? ጻ እምድርከ ወእምአዝማሪከ ተፈለጥ፣ ተለይ፣ ውጣ፣ ወደማሳይ ምድር ሂድ፣ እኔ ራሴ አሳይሃለሁ። ወሁር ውስተ ምድር እንተ አርአየከ አነ፣ እኔ ወደማሳይ ምድር ሂድ። የትምህርታችን ርዕስ እዚህ ላይ ነው ያለው። እኔ ወደማሳይ ምድር ሂድ። አብርሃም የጠራውን አመነ፣ ወጣ፣ ሄደ። ከዛ በኋላ አብርሃም በመውጣቱ የተሰጠው ጸጋ ዛሬ በኦርቶዶክስ ቤተክርስቲያን ያለን ሰዎች ትልቁ መመሪያችን ነው። ይህ ምንድነው? እግዚአብሔር ወደማሳይ ምድር ውጣ ብሎት ወደ ከነዓን ሲወስደው እንደገና እግዚአብሔር አብርሃምን ባረከው። ምን አደረገው? እግዚአብሔር መጀመሪያ ታላቅ ሕዝብ አደርግሃለሁ አለው። ወእሬሰየከ ሕዝበ አብየ ወእባርከከ፣ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ። እግዚአብሔር ታላቅ ሕዝብ ያደርጋችሁ፣ ይባርካችሁ። ተመልከቱ። አብርሃም ምን አለው? ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ አለው። የአብርሃም ዘሮች በሁለት ምሳሌ ተመሰለዋል አይደል? ዘርን እንደ ምድር አሸዋ አበዛዋለሁ አይደል? ከዛስ እንደምን ነበር ያለው? እንደ ሰማይ ከዋክብትና እንደምን እንደ ምድር አሸዋ። አቤት! እንደ ምድር አሸዋ። የመጀመሪያው እንደ ሰማይ ከዋክብት፣ ሁለት እንደ ምድር አሸዋ። ሲጠይቀው ሄድ ሲያደርገው ደግሞ የሚገርም እኮ ነው። አብርሃም ቀና አለ። በዘፍጥረት ነው። ይሄ ኮስሞሎጂካል ፕሩፍ አርጊመንት ይባላል። ይሄ the existence of a God እግዚአብሔር አለ የለም የሚሉ ሰዎች አሉ። እግዚአብሔር ቢኖር የለም እግዚአብሔር የሚሉ ሰዎች አሉ። እግዚአብሔር የለም የሚሉ ሰዎች ከሚረቱበት አንዱ ነገር ምንድነው? ኮስሞሎጂካል ፕሩፍ አርጊመንት ይባላል። ምን ማለት ነው? ይሄ ጳውሎስ ቅድም ያለው እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል፣ በፈጠረው ፍጥረት እግዚአብሔር እንዳለ ይታወቃል። አንድ ሰውዬ ነበር የሚከተለው ራሱን። እነዚህ ራሳቸውን የሚያምኑ ሰዎች ኤቲስት ይባላሉ። እምነታቸው ኤቲዝም ይባላል። እግዚአብሔር የለም ባዮች ናቸው፣ ግን ራሳቸውን አምላክ ያደርጋሉ። ይሄ ሰው ግን ፍጥረት ያደንቃል።
ምንግራችሁ ጆክ ነው ተነግራችሁ ቀልድ ነው። በቃ ሰማይ ሲያይ ያደንቃል፣ ከዋክብት ይላል። ወንዝ ሲያይ ያደንቃል፣ ጅረቱን ሸንተረሩን ምን ያደንቃል። የሚታየውን ነገሮች ሁሉ ያደንቃል። ፈጣሪን ግን አያደንቅም። ተመልከቱ፣ ይሄ ነው ትልቁ ችግር። አሁን በተለይ በውጭው ዓለም እየመጣ ያለው እኛም ሀገር ሳያውቁት የሚከተሉት ይሄ ሎ ኦፍ አትራክሽን የሚባለው እሳቤ ሁሉ የሚያገናኘው ከእግዚአብሔር ጋር አይደለም፣ ከፍጥረት ጋር ነው። መጨረሻ ወዴት ይወስደዋል? ሉሲፈሪዝም እና ሴታኒዝም የሚባሉ እምነቶች አሉ። ስፒሪቹዋሊዝም የሚባል ከርኩሳን መናፍስት ጋር መነጋገር የሚባላል። ስሙ መንፈሳዊነት ይባላል። ይሄ ሰውዬ እንደዛ አይነት ብጤ ነው። አንድ ቀን ማታ ወደ አንድ ጫካ ውስጥ ገባ። ጫካ ውስጥ ገብቶ በቃ ያደንቃል፣ ዛፉን ያደንቃል፣ የአዕዋፍ ድምፅ ያደንቃል። እዛው መሸበት ምሽቱ ፀሐይ ውስጥ ገባ ያደንቃል። የሰራውን እግዚአብሔር ያደንቃል። አንዳንድ ሰዎች እንዲህ ናቸው። እኛ ግን ሁሌ የምንለው ምንድነው? ግሩም ሆኜ ተፈጥሬያለሁ እናመሰግናለሁ። እንደ ዳዊት ነው። ልበ አምላክ ዳዊት እንዳለ እስቲ ተናገሩት። ግሩም ሆኜ ተፈጥሬያለሁና አመሰግናለሁ። ምስጋና ገንዘቡ ነው፣ እልልታ ገንዘቡ ነው። ስሙ የተመሰገነ ይሁን። አንድ ሰው መንግስተ ሰማያት የሚገባው እግዚአብሔርን ሲያምን ብቻ ነው። አለቀ። ሃይማኖት ሁለት መልካም ስራ ሲሰራ ሃይማኖትና ምግባር ነው። ሁለቱ ከሌሉ ከንቱ ነው። የሰውየውን ነገር ልጨርስላችሁ። መሸበት አንበሳ መጣ። ከፊቱ አንበሳ ሲመጣ አቤት እያደነቁ ምን አይነት ነው ጎፈሬው ይላል፣ እንደው ይላል። እግዚአብሔር ፈጠረው ግን አይደል። አንበሳው እየቀረበ ሲመጣ ሰውየው መፍራት ጀመረ። ለምን ሰው ይፈራል? ሰው ነው የሚፈራ። ለምን የሚፈራ ሰው? ለምን ትፈራላችሁ? ከየት መጣ ፍርሃት? የት ጋር ነው ፍርሃት የሚሰማችሁ? ግን የት ጋር ነው የሚሰማችሁ? ሳይንስ የተማራችሁ ዓለም ትምህርት የተማራችሁ ፍርሃት ምንድን ነው? ሳይንስ የሚያምነው ፕሩፍና ሪዝን ነው። ወይ በኪሎግራም ወይ በኪሎ ሜትር ይለካል። ፍርሃትን በምን ይለካዋል? ሳይንስ። ፍቅርን በምን ይለካዋል? ሳይንስ። ውበትን በምን ይለካዋል? ሳይንስ የሚወድቀው እዚህ ላይ አያችሁ። ሁሉም በፕሩፍና በሪዝን አደርገዋለሁ ማለት አይችልም ሳይንስ። ለዚህ ነው ሳይንስ የሚቆመው። ግን ለማንኛውም ፍርሃት የት ጋር የሚሰማቸው? እዚህ ሶስት ነገር ልንገራችሁ። ከኔ ቀጥላችሁ ድገሟቸው። ፍርሃት፣ ድንጋጼ፣ ረዓድ። የት ይሰማቸዋል? ፍርሃት፣ ድንጋጼና ረዓድ። የት ጋር ነው ፍርሃት የሚሰማቸው? ድንጋጼ መገንገጥ ማለት ነው። ስትደነግጡ የቱ ጋር ነው ድንጋጤ የሚሰማቸው? ልብ ላይ ነው ድንጋጤ። ጥሩ። ፍርሃት የት ጋር ሊሆን ነው? የት ጋር ሊሆን ነው ፍርሃት? ምን ላይ ነው የምትፈራው? እንደው ተኝተህ አንዳንድ የሚሰማ ስሜት ፍርሃት የቱ ጋር ነው? ልብን ለሌላ ሰጣችሁት። ፍርሃት ልብ ላይ ነው። ድንጋጼ አይምሮ ናላ ላይ ነው፣ ጭንቅላት ላይ። ረዓድ ደግሞ የመንቀጥቀጥ ስለሆነ በጣም ሰው ሲፈራ የሚጀምረው ከእግሩ ነው። የረዓድ ቦታ ደግሞ ጉልበት ነው። በእኛ ተቀምጧል እኮ እያንዳንዱ ነገር ተቀምጧል። ሰውየው ፈራ። ለማንኛውም ዛፍ ያደንቃል፣ የዛፍ ፈጣሪ ያደንቃል። ሰማይ ያደንቃል፣ የሰማይን ፈጣሪ ያደንቃል። ምድር ያደንቃል፣ የምድርን ፈጣሪ ያደንቃል። አራዊት ያደንቃል፣ የአራዊትን ፈጣሪ ያደንቃል። ሰውንም አይቶ ያደንቃል፣ የሰውን ፈጣሪ አያውቀውም። እኛ እናውቀዋለን። ስሙ እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ነው የኛ አምላክ፣ የኛ ፈጣሪ፣ ሁሉን ያደረገ። ምክንያቱም አንድ ብርጭቆ ውሃ አምጥቶ ያሳየኝ ማንም የለም። ፈጥሮ አንድ ብርጭቆ ቀላል አንድ ብርጭቆ ትንሽ ነው የምትመስለው። አንድ ስኒ ውሃ የፈጠረ ማንም የለም። ምን ይመስለክ ከመና ማለት ጊዜው የኔና የናንተን አምላክ የሚመስለው ማንም የለም። ስሙ የተመሰገነ ይሁን። ክብር ምስጋና ይግባው። እና የዚህ ሰውዬ መጨረሻውን ንገራችሁ። አንበሳው መጣ፣ በግራ እጁ አነቀና በቀኝ እጁ ሊያነቀው ሲል እግዚአብሔር ሆይ ሰው ጠርቶት የማያውቀው እግዚአብሔር ሆይ ሲል አንበሳው ፍሪዝ አደረገ። ፍሪዝ እንዲህ ያለው ቀጥ አለ እንደ ሐውልት። ከዛ እግዚአብሔር መጣና ሲጨንቅ ጠራኸኝ አይደል አለ። ሲጨንቅ ጠራኸኝ
ዝም። ምክንያቱም አንዳንድ ሰው መልስ አይኖረው ዝም አለ። እሺ አሁንስ ክርስቲያን ትሆናለህ ታምነኛለህ ወይስ አታምነኝም አለ። አሁን ሰውየው በራሱ አይደል የሚያምነው ሁሉን ነገር። ለዚህ ለአንበሳው ፎርሙላ ማውጣት ጀመረ። ይሄ እኮ አንበሳ የደረቀው በዚህ አይነት ሊሆን ይችላል እያለ ተመራመረ እንጂ እግዚአብሔር ነው ሲል እግዚአብሔር መጥቶ እንዳደረቀለት እንኳን አያውቅም። ከዛ ተመራመረና እዛች ለትንሽ ጊዜ እና ታምናለህ አታምንም? አይ ብትፈልግ አንበሳውን ክርስቲያን አድርገው አይደል ሰው ወይ ማለት እግዚአብሔር የታዘዘውን ያደርጋል፣ ችግር የለም። እሱ እኮ እንደ ፈቃዳችን የአንበሳ ድርቅ ብሎ የነበረው ክርስቲያን አድርገው ሲል ወደ ቀደመው ማንነቱ ተመለሰ። ከዛ እንዲያደርገው እጅ አልነበረም አማኝ ሆነ አሁን አንበሳ። ስለዚህ ካመነ ደግሞ ሰው መጸለይ ያለበት አይደል? ቃሉ ጌታ ሆይ ምሳዬን ባርክልኝ አለቀ ነገሩ አበቃ። አንዳንድ ሰዎች እስከ መጨረሻ እንኳን ንስሐ መግባት አይፈልጉም። ሰዓት ሲሰጣቸው በመጨረሻይቱ ሰዓት እንኳን እግዚአብሔር እኮ ደግ ነው። ቆይቼ እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝ። ክብር ምስጋና ይግባው። ተናገር ቆይቼ እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝ። ገብታችኋል? ዘንበል አለልኝ ማለት አንዳንድ ሰው ሲያወራችሁ በደንብ ለመስማት እንዲህ አትሉ። ነው እግዚአብሔር እንዲህ መጥቶ ይሰማችኋል። እግዚአብሔር እንዲህ መጥቶ ይሰማሻል። አረ ምን አይነት ደግ አምላክ ነው ያለን። ለስም አጠራሩ ክብር ምስጋና ይግባው። እግዚአብሔር ደግ ነው፣ ደግ ነው። በብዙ ቦታ ሲጠይቅ የነበረው መላከ ሳይል አንድ ጥያቄ ነበረ። እስካሁን አንድን ሰው ትቼ ሄዳለሁ የሚል አላገኘሁም። እንትን ጠይቄ ነበር ብዙ ቦታ ሳስተምር 100 ብር ወድቆ ጭቃ ቢነካ ትታችሁ ብትሄዱልኝ አንድ ሰው ትቼ ሄዳለሁ። ዛሬ ኖር ይሁን ደረሳይ 100 ብር ሹልክ ብሎ ወደቀና ከጃችሁ ጭቃ ነካው ትታችሁ ብትሄዱ ሰዎች ይሄን ነው በሶሻል ሚዲያ በዚህ በቲክቶክ በእነዚህ ወጣቶች በሚያሰረክት ያሉ ከዚህ በፊት ተጠይቀዋል። ሊጽፉላቸው ይችላል ለሁሉ መልሱ በውስጥ ትቶ የሚሄድ አንድ ሰው አለ ወይ ሁለት ሰው ጭቃ ነክቶታል 100 ብራችሁ ምን ይሻላል? ትቶ መሄድ እሺ ጭቃው ምን ልታረጉት ነው? ጭቃ ነክቶታል 100 ብሩ እንዲህ ትንሽ ነካ አድርጎታል። ምን ታረጉታላችሁ? ጥርቅ ከዛስ ወደ ኪስ ነው። ለምን ምናችሁ ነው? ገንዘባችሁ ነው። በቃ ጥሩ እንግዲያው ቀጥሎ እንናገር። ዘፍጥረት ምዕራፍ 1 ቁጥር 26 ወይም እግዚአብሔር እንዲህ አለ። ምን አለ እግዚአብሔር? እኔና እናንተ አብራ ንግበር ሰባ በአርአያነ ወበአምሳሊነ አለ። ምን አለ እግዚአብሔር? ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። በማመልክና በማምሳሌ ነው የተፈጠራችሁት። ማን የፈጠራችሁ? እናንተ የማ ገንዘብ ናችሁ አይደላችሁ? የማ ገንዘብ ናችሁ? አንተ 100 ብርን ጭቃ ጥርግ አድርገህ ኪስ ከተት። ምክንያቱም ገንዘብ ነው። አንቺም ከተሸለ ምክንያቱም ምንሽ ነው? እናንተ የእግዚአብሔር ገንዘብ ናችሁ። ገብቷችኋል ነገሩ? እናንተ የማገንዘብ ናችሁ። ከዛ እንደ ዳዊት መጸለይ ነው። ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ውስተ ከርሴ። ንጹሕ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ። የልብ አምላክ ዳዊት ያዕቆብ እግዚአብሔር ከትንሽ ቦታ አንስቶ ከፍ እንዳደረገው ንዑስ አገማሃዌ እኔ እኮ ትንሹ ነኝ በቤቴ ወሬዛ በቤተ አቡየ በአባቴ ቤት ትንሹ ነኝ። በደዌ ያስተዋድድ አመሰግናለሁ። በጠላቶቼ በገናውን እደረድር ነበር። ምኑ ነገሮ ለእግዚአብሔር ለመሆኑ የኔን ነገር ለእግዚአብሔር የነገረው ማን ነው ይልና ደግሞ ማን ይነግረዋል? እግዚአብሔር እሱ ራሱ የሚያይ እሱ ራሱ የሚሰማ ነውና ከበጎች አንስቶ ንጉሥ አደረገኝ አለ። ያልጠየቅኩትን ሁሉ ሰጠኝ አለ። ይችላል እግዚአብሔር፣ ያደርጋል እግዚአብሔር። ስሙ ለዘላለም የተመሰገነ ይሁንልን። ታዲያ ዳዊት ሕሩይ ተባለ።
የተመረጠ ተባለ። በሳሙኤል ተቀብቶ ነግሷል። ከሰባት ወንድሞቹ ተመርጦ። ሌላው ግን ዳዊት ልበ አምላክ ተባለ። ትልቁ እሱ ነው። እንዲህ አለ አንዴ ሲጸልይ፣ ቅድም ባልኳችሁ በመዝሙር 50 ላይ እጽበኒ ወአንጽሐኒ ኃጢአቴ፣ እጠበኝ ከኃጢአቴ አንጻኝ አለ። ምን አለ ዳዊት? ምን አለ? እጠበኝ ኃጢአቴን። ከዛ ምን መሰላችሁ? ጻድቱ እንደበረዶ ነጭ ሆነላ። እጠበኝ አንጻኝ። ዳዊት እናንተ የማገንዘብ ናችሁ። ያችን 100 ብር የታረጋችኋት ምክንያቱም ምናችሁ ናት? ታዲያ አንተ ኃጢአት ጭቃ ቢነካ፣ አንቺ የዓለም ርኩሰት ጭቃ ቢነካሽ ወደዚች ወደማሳይ ምድር ወደ ኦርቶዶክስ ቤተክርስቲያን ና ብሎ ሲጠራ ሊባርክሽ ሊቀድስሽ ወደዚች እኮ ስትመጡ ምን እንደምትሆኑ ታውቃላችሁ? እንደ አብርሃም ሰምታችሁ ወደማሳይ ምድር የተባለች ወደ ቅዱስ ቤተክርስቲያን ውጣ፣ ከዛ ከዓለም ውጣ፣ ከርኩሰት ውጣ፣ ከጣዖት ውጣ፣ ከዝሙት ውጣ፣ ውጪ፣ ከሐሺሽ ውጣ፣ ከርኩሰት አምልጡ፣ ከጣዖት አምልጡ፣ ከዓለማዊ ርኩሰት አምልጡ፣ ከጥል፣ ከክርክር፣ ከሐሜት፣ ከርኩሰት፣ ከዘረኝነት፣ ከአድመኝነት፣ ከዘረኛነት፣ ከከንቱ ነገር ውጡ ወደዚህ ብሎ ሲጠራችሁ እኮ እጥብ አድርጎ ገንዘቡ ናችሁና ወደ መንግስቱ ሊከታችሁ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ወለሳ አስገረቶሙ ጸጋ እግዚአብሔር ወጥው ዓለም መሳቶሙ ይላል። የእግዚአብሔር ጸጋ የጠራቻቸው ፈጥነው ከዓለም ወጡ። በከመ ወፃ ሎጥ እምሰቶም፣ ሎጥ ከሰዶም እንደወጣ ወከመ ገብረ ኤልሳዕ ነቢይ ያን ቀራኢ በቴስፊ ዘገለዓድ የነበረውን ኤልያስን በመጎናጸፊያው ነካ ያደረገው ተከትሎት እንደሄደ እንደዚሁ ተጠሩና ወጡ። ተጠርታችኋል፣ ወደማሳይ ምድር ወጣ፣ ወደማሳይሽ ምድርችን ነች፣ የምንኖርሳት ነች፣ መቀበሪያችን ነች፣ ሕይወታችን ነች፣ ትንሣኤያችንም ከቤተ ክርስቲያን ነው የሚሆነው። የኦርቶዶክስ ልጆች ከምድረ በዳ አይደለም፣ በዚች ዙሪያ ነው የምንቀበረው። የምንነሳው ከዚህ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ስሙ የተመሰገነ ይሁንልን። እኔ ወደማሳይ ምድርና ወደዛች ተራራ ሽሻለሁ። አንድ ትንሽ ተራራ ሳየው ሎጥን እኮ ነው። ምክንያቱም ሎጥ የታደለ እኮ ነው። ሎጥ ራሱ ከአብርሃም ጋር እኮ አብሮ ወጥቷል። እግዚአብሔር አብርሃምን እባርክሃለሁ ወአቢ ስመከ፣ ስምህንም ከፍ ከፍ አድርገዋለሁ። አብርሃም እግዚአብሔር ከፍ ያድርገው ስማችሁ። ከፍ ያለ ስም እኮ አላችሁ። ከፍ ያድርገው ስማችሁ። ስምህን ከፍ አድርገዋለሁ፣ ስምህን አከብረዋለሁ፣ አገናዋለሁ። አብርሃም የነበረውን አብርሃም አደርገዋለሁ፣ አባት የነበረውን አበ ብዙኃን እለዋለሁ አለና ስሙን ቀየረው። መልካም የሆነውን ስም ይስጣችሁ እግዚአብሔር። ስሙ የተመሰገነ ይሁንልን። ይሄ ለአብርሃም ተሰጠው። ወትከውን ቡሩከ ይለዋል። ቡሩክ ትሆናለህ አብርሃም። ያ ደግሞ ቡሩክነት ለሱ ብቻ አይደለም። ያ ስሙ ከፍ የሚለው ለሱ ብቻ አይደለም። ወእባርኮሙ ለእለ ይባርኩከ፣ የሚባርኩህን እባርካቸዋለሁ። ወእረግሞሙ ለእለ ይረግሙከ፣ ሊረግሙህ የሚፈልጉ ካሉ እኔ ነኝ ረግሜ የማጠፋቸዋለሁ። እግዚአብሔር አብርሃም ሰማችሁ? የሚባርኩህን እባርካለሁ፣ የሚባርኩህን እባርካለሁ። የሚንቁህን ግን የሚጠሉህን ግን ምን አደርጋቸዋለሁ? የሚረግሙህን። ዛሬ ቅዱሳን ይረገማሉ በብዙ ቦታ። ማቴዎስ 10ን አይታችሁታል። ሐዋርያቱም እንዳላቸው በየምኩራቦቻቸው ይገርፏቸዋል፣ ያሳድዷቸዋል። ዛሬ ምኩራብ በተባሉ ቸርች ተብለው በተሰየሙ ገብረ መንፈስ ቅዱስ ይሰደባል፣ ተክለ ሃይማኖት ይሰደባል፣ ቅዱሳን ይሰደባል። ረመ ብርሃን እንኳን ትሰደባለች። አቤት! ራሱን ባለቤቱን ኢየሱስ ክርስቶስን እኮ ይሰድቡታል። ስለዚህ እግዚአብሔር ምን አለ? የሚባርኩህን እባርካለሁ፣ የሚመርቁህን እመርቃለሁ፣ የሚረግሙህን እረግማለሁ። ምን ነው ፈራችሁ? ተናገሩ። የሚባርኩህን እባርካለሁ፣ የሚያመሰግኑህን አመሰግናለሁ፣ የሚመርቁህን እመርቃለሁ፣ የሚረግሙህን እረግማለሁ፣ የሚጠሉህን እኔ እጣላቸዋለሁ። እግዚአብሔር ነው። ገብረ መንፈስ ቅዱስን የሚጣላውን እግዚአብሔር ነው የሚጣላው። ተክለ ሃይማኖትን የሚጣላውን እግዚአብሔር ነው የሚጣላው። ጊዮርጊስን የሚጣላውን እግዚአብሔር ነው የሚጣላው። ይሄው ይሄ ቃል ያለ ዘላለማዊ ነው። አብርሃም የሚባርኩህን እባርካለሁ፣ የሚንቁህን ደግሞ እኔ እግዚአብሔር ንቃቸዋለሁ
እላቸዋለሁ ከዚህ በላይ ቃል ኪዳን የለም። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። አያችሁ ቅድም ያልኳችሁ ሲጀምር እኛ መጽሐፍ ቅዱስ አለን። ዛሬ አቡነ ገብረ መንፈስ ቅዱስ ብለን ስንጠራ እግዚአብሔር ለገብረ መንፈስ ቅዱስ የሰጠውን ቃል ኪዳን አውቀን ነው። የሚባርኩን አቤት ባርካሉ፣ የሚረግሙን ረግማሉ። ታዲያ ከዚህ ውጪ ምን ቃል ትፈልጋላችሁ? ኦርቶዶክሳዊ ስምህን ከፍ አድርገዋል። የቅዱሳን ስም ከፍ የሚያደርግ ማን ነው? እግዚአብሔር ነው። የመረጣቸው ማን ነው? እግዚአብሔር ነው የመረጣቸው፣ እኛን መረጥናቸው። የምርጫዬ ምልክት ንብ ነው፣ የምርጫዬ ምልክት ጨራ ነው፣ ዝንብ አባርራለሁ እያለ የተመረጠ የለም። እንደ ፖለቲካ መሪዎች አለምን የሚባል አለ። ፖለቲካ መሪዎች ከፈለጉ ወንዝ የለም እኛ አካባቢ ከተባለ ወንዙን ማለታው ነው ለምን ፖለቲካ መሪ ምን ችግር አለበት? ፖለቲከኞች እኮ ፖለቲክ ማለት ግን በነገራችን የተቃለች ፖለቲክ ዲሽለስታው ፖለቲክ ውሸት የሚቀላቅል ነው። እንግሊዝኛው ዲፊኒሽን እንደዛ ማለት ነው። ስለዚህ ማለት ነው ፖለቲካ ነው። ሌኒን ነው፣ ማርክስ ነው፣ ኤንግልስ ነው፣ ማኦ ነው። በደርግ ጊዜ እኮ እሱ ነው የመጣው ወደኛ። ወደ መንፈስ ቅዱስ ነበሩ በየቦታው የሚሰቀሉት ማርክስ ኤንግልስና ሌኒን ሆኑ። የውይይት ክለቦች ስብሰባ እሁድ ጠዋት ሆነ ሰው እንዳያስቀድስ። በጣም እኮ የሚገርም ነው። ሰው እግዚአብሔር ረሳ። አንዱ የታመመ ሊጠይቀው ይብሉ ያኔ ገና እዚህ ሳስተምርም ነግሬያቸዋለሁ። አስታውሳለሁ ዛሬ 20 ዓመታት በፊት የታመመ ሊጠይቀው ነው ይሰፋ ነው እሱ። ክርስቲያኖቹ ምን እያወጡ እግዚአብሔር ይመስገን የታመመ ሰው ሆነ ያልኩት የታመመ ሰው ጠይቀህ ስትወጣም እንደምትለው እግዚአብሔር ይማር። እሱ ምን ይበል? እግዚአብሔር የለም ይላል። አቀንቀን አታማታ ተደፍቶ ሊሰጥ ይችላል። ከዛ ምን ይበለው? ሁሉም እግዚአብሔር ይማራል። እሱ ምን ይበል? ወንድሜ ለመዳን ሞክር። በራስ መዳን አለ እንዴ? ኒው ኤጅ ሙቭመንት ነው። ይሄ ሎፍ አትራክሽን ይላል መሰለኝ። ራሴን በራሴ ፈወሱ፣ ራሴን በራሴ አዳንኩ። እንደዚህ ያለ በሽታ ነበረብኝ። ይሄን የጀመረው ፊንሃስ ኩምቢ ይባላል። ጠንቋይ ነው። የኒው ኤጅ ሙቭመንት መስራች ነው ፊንሃስ ኩምቢ። የኒው ኤጅ ሙቭመንት ይሄ አነቃቂ ተብሎ አሁን እዚህ ሀገር የሚያራምዱት ይሄ ሎፍ አትራክሽን አንዱ መስራች ፊንሃስ ኩምቢ ይባላል። ልም ያለ ጠንቋይ በፊት ሰዓት ሰሪ ነበር። የሳምባ በሽታ ያዘኛልና ራሴን አዳንኩት አለ። ከዛ በኋላ ሰው ራሱን በራሱ ማዳን ይችላል። እግዚአብሔር የሚባል ነገር የለም። ራሱ ለመዳን ሞክር አሁን ይባላል። ምን ብያቸው ነበር ቅድም? እያንዳንዱ ነገራችን ምንድነው ብያቸዋለሁ? የኛ እግዚአብሔራዊ ነው። ለዚህ ሁለት የፊሎሶፊካል ኮንሰፕቶች በየብዙ ቦታዎች ስለምናገር አሁንም እንድትሰሟቸው እፈልጋቸዋለሁ። ሁለት ናቸው የሚለዩ እኛና ምዕራቡን ዓለም ወይም ኦርቶዶክስን ከሌላው ዓለም የሚለዩ ሁለት ኮንሰፕቶች አሉ። ፊሎሶፊካል ናቸው። ቃሎቹን ልንገራችሁና በአማርኛ ልንገራችኋለሁ። መጀመሪያ በግሪክ፣ ቀጥሎ በእንግሊዝኛ፣ ቀጥሎ በአማርኛ ልንገራችሁ። በግሪኩ ያለው እሳቤ አንትሮፖስ ማለት ሰው ማለት ነው። አንትሮፖሴንትሪሲዝም ማለት ማን ሴንተርድ ማለት ነው። መሰረቱ የተመሰረተው በሰው ላይ ነው ማለት ነው። ሁለተኛው አስተሳሰብ ቴዎሴንትሪሲዝም ይባላል። ቴዎሴንትሪሲዝም የሚባለው ኮንሰፕት ቴዎሴንትሪክ ማለት ጋድ ሴንተርድ ማለት ነው። ሰው ላይ ሳይሆን ማላይ የተመሰረተ ነው፣ እግዚአብሔር ላይ ነው። ይሄ በፍልስፍና እይታ ነው። አሁን ይሄ ምን ማለት እንደሆነ እንገራችሁ። እንዴት ዋላችሁ? እንዴት አመሻችሁ? ነገ ጠዋት ባገኛችሁ እንዴት አደራችሁ ስላችሁ መልሳችሁ ምንድነው? ጉድ ሞርኒንግ። መልሱ ምንድነው? በፈረንጅኛው ጉድ ሞርኒንግ እሱ ነው አለ። ጉድ አፍተርኑን፣ ጉድ ኢቭኒንግ። ጥሩ ጠዋት፣ ጥሩ ከሰዓት፣ ጥሩ ቀን፣ ጥሩ ማታ። እዛ ውስጥ የእግዚአብሔር ስም የለም። ምን ላይ ነው መሰረቱ? ሰው ላይ ነው። አንተ ጋር ብቻ ወደ ላይ ልዩነታችን ላይ የሆነ ሰው ስጦታ ሰጥቶ የእናንተ መልስ ምንድን ነው? ስጦታ ሲሰጣችሁ እግዚአብሔር ይስጥልኝ አይደል? እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥሽ። ወንድ ብቻ ነው የሚሰጠው። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥሽ፣ እግዚአብሔር ይስጥልኝ አይደለም? ደቃው እግዚአብሔር ይስጥልኝ አይደለም? እንደሱ ነው አይደል?
በእንግሊዘኛው አንድ ሰው ሰጥቷችሁ ምን እንደምትሉት እግዚአብሔር ይስጥልኝ ነው የምትሉት? ቴንክ ዩ አሉ ቴንክ ዩ ዩ ምክንያቱም አንትሮፖሴንትሪክ ነው። የምዕራቡ ዓለም ከእግዚአብሔር የሸሸበት ምክንያት ሰው ላይ ነው የተመሰረተው። እኔና እናንተ ግን የተመሰረተው በእግዚአብሔር ቅዱስ መጽሐፍ በአባቶቻችን ትምህርት ላይ ነው። ማይመስገን ማን ያሳደረን? ማን ነገዋለን? ማን ያስመሸን? ማን ነው እችን አሁን አየር ምን ተነፍሳትን የሰጠን? እሱ ያልተመሰገነ ታዲያ ማን ይመሰገን ነው? ክብርና ምስጋና ለእግዚአብሔር ይድረሰው። አያችሁ፣ መሰረታችሁ ማን ነው? እግዚአብሔር። ህይወታችሁ፣ ባህላችሁ ምንድነው? መጽሐፍ ቅዱስ። መጽሐፍ ቅዱስ ይሄ ነው። ለዚህ ነው ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ መሰረታዊ ነው። ለቅዱሳን የምንሰጠው ክብር ራሱ ከመጽሐፍ ቅዱስ የተወሰደ ነው። ይሄ ሌላ ቦታ የለም። አሁን ኒው ኤጅ ሙቭመንት የሚባል ቅድም መምህሩ ሲናገሩ ሰምታችኋል። የአዲስ የጻፍኩት መጽሐፍ እዛ ብትሄዱ ኒው ኤጅ ሙቭመንት ሄዳችሁ እንዴት ዋላችሁ ብትባሉ መልሳችሁ እግዚአብሔር ይመስገን ኒው ኤጅ ሙቭመንት ውስጥ እንደሱ የለም። እንደሱ የለም። እንዴት ናችሁ ብትለው ድንቅ ነኝ ነው የሚለው። እግዚአብሔር አይጠራም። አንድ ሰሞን አንድ ሰላምታ መጥቶ በዚህ ሰላምታ ላይ አስተምሬያለሁ። ሰው ሲያገኛችሁ ሰላም ነው የሚለው አሁንም የቀረ አይመስለኝም። ሰላም ነው? አማን ነው? የእናንተ መልስ ምን ሊሆን ነው? አሉት አይ ተይ ወዴት ነው? የእውነቱን ነጋገር እንጂ ሰላም ነው መልሱ ምንድን ነው? አማን ነው? እንደሱ አይደለም እንዴ? ታዲያስ የማቀረ የማስም ቀረ ቀስ እያልክ እየወጣ ነው ያለው። እንዳትንሸራተች ማይመስገን። እንዴት ዋላችሁ? እንደምን አደራችሁ? እንዴት አመሻችሁ? ማይመስገን። መሰረታችን እሱ ነው። እሱን ያኖረን። ክብርና ምስጋና ለእግዚአብሔር ይድረሰው። ወደዚች ምድር ማለት ወደዚች አስተሳሰብ፣ ወደ ኦርቶዶክስ አስተሳሰብ፣ ወደ መጽሐፍ ቅዱስ አስተሳሰብ መምጣት ማለት ነው። ሎጥ ከሰዶም ሲወጣ ትንሽ ተራራ ነበረችና ወደዛ ተራራ ላምጠው ሂድ ወደ ተራራው ሽሽ አምጥና ሚካኤልና ገብርኤል ነበሩ። ቅዱስ ሚካኤል ይጋርዳችሁ፣ ቅዱስ ገብርኤል ጋሻገናችሁ። ሎጥን እጁን ይዘው ቆዳው እኔ ደንቀኛል እኮ የሎጥን ታሪክ ታውቃላችሁ። ሲወጣ ከሰዶም እሱ እዚህ መሃል ላይ አርገውት ሎጥ ሚካኤል በዚህ ገብርኤል በዚህ ይዞት እንደገና ደግሞ ልጆቹ ይዘው አወጣቸው። ወደዛ ተራራ ትንሽ ተራራ ነች፣ ትንሽ ምድር እኮ እመቤታችን ናት። እናንተ የሰሉስ በዕለተ ሰሉስ እኮ የምትመሰለው እመቤታችን የውዳሴ ማርያም ትርጉሞችን ሰማላችሁ። በፍልሰታ አንቺቱ ጋር አይቱ ውዳሴ ማርያም ላይ የምታውት እኮ በዕለተ ሰሉስ እኮ እግዚአብሔር ዓለምን ሲፈጥር በሶስተኛው ቀን ምን አለ? ምድር ሳይዘሩባት እህል ታበቅላል። አበቀለች ምድር ሳይዘሩባት። ያቺ ምድር እመቤታችንን ትመስላለች። እመቤታችን ያለ ወንድ ዘር አምላክን ያለ ወንድ ዘር ጸንሳ ወለደች። በዛች ምድር ትመሰላለች የሚላ ይሄን ሁሉ እያመጣ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። እና ወደማሳይ ምድር ውጣ። ለጊዜው ከነዓን ነው። በሚስጥሩ ቤተክርስቲያን ናት። በሚስጥሩ እመቤታችን ናት። መጨረሻም ደግሞ ሰማያዊት ኢየሩሳሌም ናት። ገነት መንግስተ ሰማያት ናት። ያችን ገነት መንግስተ ሰማያት ለመውረስ ነው የምንመጣው። ወደዚህ ምድር ስንመጣ ገና ቅዳሴ ሲጀምሩ ምን እያለ ነው የሚመጣ? ሁሉ ዘገብራ ለጽድቅ ጻድቅ ውእቱ ነው የሚላችሁ እኮ። ጻድቅ የሆነ ወደዚህ ይምጣ። ስትመጡ ደግሞ በግልጽ ስለሆነ ነው እንጂ ምን እያሉ ነው የሚመጡት? ካህናቱ ዲያቆናቱ እናንተ ማብራችሁ የምትሉት እይበ ፈላሲ ዘገባ ሀበ እግዚአብሔር ይላል። ወደ እግዚአብሔር የገባ እወጣለሁ አይበል። ጠርቷችኋልና ከዚች አትወጡ። ፈላሲ ነኝ አትበሉ። መርታችኋል። ጥቁራን ሙንት ውስጥ ቤተ እግዚአብሔር ናችሁ። በዚህ ትተከላላችሁ፣ በዚህ ትኖራላችሁ። ያን እግዚአብሔር መንግስቱን ያወርሳችሁ ዘንድ የታመነ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። አብርሃም ና ወደማሳይ ምድር ውጣ አለው። ለጊዜው ከነዓን ነው። አባቶችህን ልጆችህን እንዲያወርሳቸዋለሁ አለው። ከዛ በኋላ ከ400 ዓመት በኋላ እንደገና በአራተኛው ጄኔሬሽን በአራተኛው ትውልድ ከግብፅ አውጥቶ እንደገና ከነዓን ከተታቸው። በ9 መቅሰፍት፣ በ10ኛ ሞተ ነፍስ፣ በ11ኛ ስቅለት እግዚአብሔር እስራኤልን ከግብፅ አወጣ። የነ ራሔልን እንባ ሰማ።
የራሔልን ለቅሶ አደመጠ እግዚአብሔር። ያቺ ምስኪን ራሔል በግብፅ ሀገር የነበረች እግዚአብሔር እንባ ነው የሚያወርደው፣ እንባ ስጠኝ ትልቅ ጸሎት ነው። እንደ ጴጥሮስ ያለ እንባ፣ የተቀበልከውን እንባ በካደ ጊዜ እንዳለቀሰው መራራ ለቅሶ ያለ እንባ ስጠኝ። ወንድማቸው እስከሚነሳ ድረስ እንዳለቀሱት እንደ ማርታና እንደ ማርያ ያለ እንባ ስጠኝ። እንባ እግዚአብሔር ይቀበላል። ራሔል ያቺ በግብፅ የነበረች ራሔል ባሏ ስምዖን ይባላል። መከራ ጸንቶባቸው ራሔል በባሏ ፈንታ ጭቃ የምታቦካ ተበላ። ምስኪን ራሔል መንታ ልጆች ጸንሳ የመውለጃዋ ጊዜ ደርሶ ጭቃ ትረግጥ ነበረ። ምጥ መጣ። ጭቃ እየረገጠች መንታ ልጆች ልትወልድ የደረሰች ምስኪን ሴት ያ የግብፅ ወታደር የፈርዖን ወታደር ጅራፉን ይዞ ቆሟል። እባክህ ምጥ መጥቶብኛል፣ እባክህ መንታ ልጆች አሉ በማህፀኔ፣ የመውለጃ ቀን ዛሬ ነው፣ እባክህ ልውጣ፣ ህመም እየተሰማኝ ነው አለችው። ያ የፈርዖን ወታደር ልትወልጃቸውን በዛው ትረግጫቸዋለሽ፣ የባሪያ ደም ጡቡን ያጠብቀዋል እንጂ አያጋለውም ማለት። ክፉዎች አሉ እኮ ለሰው የማይራሩ፣ ለአሮጊት የማይራሩ፣ ለሽማግሌ የማይራሩ፣ ለህፃናት የማይራሩ አሉ። ውጡ! ከዛ ነው ትምህርት። ውጡ! ከገዳይ ትውልድ ውጡ! ከጣዖት አምልኮ ውጡ! ሌላ ነገር የለውም። አብርሃም የጠራው ለዛ ነው። ራሔል በዛ ጭቃ ውስጥ ሆና ሁለቱ ልጆቿ ወዲያውኑ እነሆ ከወዷ ውልቅ ብለው ወደቁ። ትንሽ ብቻ ድምፅ አሰሙ። በጭቃ ውስጥ ሁለቱም ሕይወታቸው አለፈ። ራሔል አለቀሰች። አሁን መከራ በዛባት፣ ስቃዩ ጸናባት። መከራ ሲበዛ፣ ጭንቀት ሲበዛ፣ ኑሮ ሲወደድ፣ ሕይወት ሲቆመጠጥ ሲበር እግዚአብሔር አለ እንዴ እንላለን። አለ ነገሩ። ራሔል ወደ ላይ ቀና አለች፣ እንባዋንም ወደ ሰማይ ረጨች። ያለሙ በዚህ ሰማይ አምላከ እስራኤል አዶናይ አለ እግዚአብሔር። የኔን እንባ የሚያይ የልጆችን ደም የሚያይ እግዚአብሔር አዶናይ የኤልሳዳይ አለ አለች። አለ የአብርሃም አምላክ፣ አለ የይስሐቅ አምላክ፣ አለ የያዕቆብ አምላክ አለች። ድምፅ በራማ ተሰማ አለ ነቢዩ ኤርምያስ። ቅዱስ ማቴዎስም እሱን አምጥቶታል ለቤተልሔም። በተለይ ራሔል፣ ሌላ ራሔል አለች። ያቺ የያዕቆብ ሚስት ራሔል መንታ ልጆች ስትወልድ አይደለ ራማ የሞተችው? ከእሷ ጋር ታሪኩ ይገናኛል፣ ስማቸውም ይገናኛል። ራማ ስንደርስ አለ ያዕቆብ የምወዳት ባለቤቴ ራሔል ሞተችብኝ ይላል። የሚወዱትን ሰው በሞት ማጣት ሐዘኑ ከባድ ነው። ራሔል በዛ ሞተችብኝ፣ በራማም ቀበርኳት ይላል። አሁን ከ400 ዓመት በኋላ ነው የዚችኛዋ ራሔል። ከዛ ከ1500 በኋላ ነው ሄሮድስ 144,000 ሕፃናትን ሲገድል አንዳንድ እናቶች ልጆቻቸውን ይዘው እየሮጡ ወደ ራሔል መቃብር ገብተው ሊሸሸጉ ሲገቡ የሄሮድስ ወታደሮች ገብተው በዛ አንገታቸውን በሰይፍ እየቀሉ ገደሏቸው። ድምፅ በራማ ተሰማ። ራማ የነ ቅዱስ ሚካኤል ሀገር ነው። ራማ የነ ቅዱስ ገብርኤል ሀገር ነው።
የራሔል እንባ እግዚአብሔርን ከሰማይ አወረደው። ከዛ ደም አፍስሰዋል። የመጀመሪያው ተአምር ውሃው ወደ ደም ተለወጠ። ከዛ 9 መቅሰፍት፣ ከዛ 10ኛ ሞተ በግ፣ ከዛ 11ኛ ስጥመት። እግዚአብሔር ድንቅ አደረገ። ያንን ሕዝብ ወረደል። ከዛ ከግብፅ ባርነት አወጣው። ቀይ ባህር ቢደርሱ በአፍንጫ ውስጥ እሳት ቀይ ባህርን ከፈለላቸው። እስራኤል ተሻገሩ። ፈርዖን ሰመጠ። የሙሴን መዝሙር ማርያም እህቱ ዘመረች። እግዚአብሔር ስሙ እግዚአብሔር ነው አለች። ስሙ ማን ነው? እግዚአብሔር ተዋጊ አምላክ ነው አለች። ምን አይነት አምላክ ነው? ድንቅ አምላክ ነው። ስሙ ግሩም ይሁን። ተዋጊ አምላክ ነው እግዚአብሔር። ይወርዳል እግዚአብሔር፣ ይመጣል እግዚአብሔር። ግን ጊዜ ገቢር ለእግዚአብሔር ነው። የኔና የናንተ ልብ ሲመለስ ነው። የኔና የናንተ ልብ ካልተመለሰ ውጣ፣ ከጫት ውጣ፣ ከሽሻ ውጪ፣ ከርኩሰት ውጡ፣ ከዝሙት ውጡ፣ ከመለያየት ውጡ፣ ከመነካከስ ውጡ። ችግር ገና ቤት ውስጥ ቁጭ ብለህ ወንድም ከእህት ተኳርፈህ በልብ ቂምና በቀል ይዘህ እግዚአብሔር ይውረድ ትላለህ። አይወርድም፣ አይወርድም። መጀመሪያ ልቡናችን በእግዚአብሔር መንፈስ ቅድም ምንድን ነው ያለው? እጠበኝ አንጻኝ ያለ ምን ያለው? ይጠበን እግዚአብሔር። ንጹህ ልብ ይፍጠርልን። እግዚአብሔር ሲፈጥር ይኖራል። ፍጠርልኝ የሚለው ያለውን ቀይርልኝ እኮ ነው። አድሰኝ እኮ ነው። ከዛስ በቃ ናውጣ ከጣውት። ከዛስ ስምን ከፍ አደርገዋለሁ። ከዛስ እባርካለሁ። የሚባረኩህንም እባርካቸዋለሁ፣ የሚረግሙህንም እረግማቸዋለሁ። ስምህን ታላቅ አደርገዋለሁ። አብርሃም አብርሃም ውጣ አለው። ወተከውን ብሩክ አለው። ብሩክ ትሆናለህ አብርሃም አለው። ብሩክ እግዚአብሔር ስሙ የተመሰገነ፣ የብሩክ አብርሃም አምላክ እግዚአብሔር ስሙ የተመሰገነ ይሁን። አብርሃምም እግዚአብሔር እንዳደረገው ወጣ። ወይትባረኩ በከ ኩሎሙ አሕዛብ ምድር፣ የምድር አሕዛብ ሁሉ ባንተ ይባረካሉ። ይሄን ቃል ደግማችሁ የምድር አሕዛብ ሁሉ ባንተ ይባረካሉ። በማን ትባረካላችሁ? በአብርሃም የነገራችሁ እኮ የምድር አሕዛብ ሁሉ አብርሃም ባንተ ይባረካሉ። በማን ይባረካል? በአብርሃም። በገብረ መንፈስ ቅዱስ ይባረካለሁ። እስቲ አትባረኩ? አትፈልጉ? ወንድ አቅረቡ ለከሳተው ማይ ነው። ወደ የከቆ ነው ዘፈታው ይስተይ እኮ ነው። ከፈለክ ትባረካለህ፣ ካልፈለክ ትረገማለህ። እሱስ አይድረስባችሁ። የኦርቶዶክሳውያን አይደላችሁ ምን? የቅዱሳን ክብር የላችሁ ምን? ዳዊት በመዝሙር 33 ምንድን ነው ያለው? ጻድቃንን የሚጠሉ ይጸጸታሉ አላለም? ጻድቃንን የሚጠሉ ምን ይሆናሉ? ይጸጸታሉ። ኦርቶዶክስ አትጸጸትም። እግዚአብሔር ያከበረውን አብርሃም ታከብራለህ። እግዚአብሔር ያከበረውን ገብረ መንፈስ ቅዱስ ታከብራለህ። እግዚአብሔር ያከበረውን ነቢያት ሁሉ ታከብራላችሁ። ነቢያቱ ሁሉ ያከበራቸው፣ ሰማዕታቱን ያከበራቸው። እኛ እንዲህ ነን። ክብርና ምስጋና ይግባው። ታዲያ ራሱ ምን አለን? በብርሃን ዓለም ቅዱስ ጳውሎስ አድሮ ኤፌሶን 2:20 ላይ እናንተ እኮ በነቢያትና በሐዋርያት መሰረት ላይ ታነጻችኋል አለ። ቅድም ያልኳችሁ አይደል? የታነጽንበት እግዚአብሔራዊ ነው። በማንና በማን ልድገምላችሁ ቃሉ። እናንተ በነቢያትና በሐዋርያት መሰረት ላይ ታነጻችኋል። ነገሩኛ አሁን በማንና በማን ነው? እናንተ በነቢያትና በሐዋርያት መሰረት ላይ ታነጻችኋል። በነቢያትና በሐዋርያት። በቃ ታዲያ ኦርቶዶክስ እኮ ይሄ ነው የሚለየን እኮ ከሌላ። የሐዋርያትና የነቢያት መሰረታቸው ክርስቶስ ነው። ለአብርሃም እኮ ወንጌልን ሰበከለት ይላል። ገና ያለ እኮ ነው እግዚአብሔር ለአብርሃም ወንጌል እኮ በብሉይ ዘመን የለም። ኦሪት ዘፍጥረት 14 ቁጥር 17 ላይ ስትመለከቱ አብርሃም ለአምስቱ ነገሥተ ሰዶም ረድቶ አራቱን ነገሥተ ኮሎዶ ጎሞር ድል መጥቶ ሲመጣ መልከጼዴቅን አገኘው። ለመልከጼዴቅ ሲያገኘው ምንድን ነው የሆነው? ህብስት ይዞ አኮቴቱ ህብስት አኮቴት ጽዋ በረከት ይዞ በሴዊ ሸለቆ እግዚአብሔር አብርሃምን በመልከጼዴቅ ባረከው። ወንጌል ለአብርሃም ተሰበከች ይላል። ገላትያ ምዕራፍ 3 ስትመለከቱ ቁጥር 8 ላይ አስቀድሞ እግዚአብሔር ለአብርሃም ወንጌልን ሰበከለት ይላችኋል። አስቀድሞ ወንጌልን ሰበከለት። ድንቅ እኮ ነው። በዘር አሕዛብ ሁሉ ይባረካሉ እኮ ነው። ዘፍጥረት 27-29 ያ ቃል እየጨመረ ነው የመጣው። አሕዛብ ሁሉ ይባረካሉ፣ ለወንድሞቹ ጌታውን ይባርክ እያለ ቡራኬው ሲቀጥል ታውታላችሁ። ዘፍጥረት 22 ቁጥር 18 ላይ የምድር አሕዛብ ሁሉም በዘር ይባረካሉ ቃሌን ሰምተሃልና እያለ ይጨምርለታል።
ዘፍጥረት 26 ቁጥር 4 ዘር እንደ ሰማይ ከዋክብት አበዛለሁ እንዲሁም እንደ ምድር አሸዋ አበዛለሁ አለው እግዚአብሔር። የሰማይ ከዋክብት የይስሐቅ ዘሮች፣ የምድር አሸዋ የእስማኤል ዘሮች ናቸው። ሰማችሁኝ አልኩት? ዘር እንደምን አበዛዋለሁ? በሰማይ ከዋክብት የይስሐቅ ልጆች ከዋክብት ናቸው አይደለም። እንደ ወደ ባህር ወሰደና አሸዋን ቁጠራሉ። ይሄ ለአንተ ብቻ ነው ለኔ አይቻልም። ዘር እንደዚህ አሸዋ አበዛዋለሁ። አሸዋ የሆኑት ደግሞ የማን ልጆች ናቸው? የእስማኤል ልጆች። አሸዋ ያበራል፣ አሸዋ ያበራል፣ ያበራል። ክቡር ነው ይለዋል እኮ እዛ ራእይ 12 ቁጥር 17 ላይ በሄዶ በባህር አሸዋ ላይ ቆመ ይላል እኮ ዲያብሎስ። ሴቲቱን አሳደዳት ይላል እኮ። እመቤታችንን ሲያሳድድ፣ ቤተክርስቲያንን ሲያሳድድ በምድር አሸዋ ላይ ሄዶ ቆመ። አሸዋ ክቡር ነው፣ ውሃ ጋር ነው፣ ግን አይዋሃደውም። ውሃ መጽሐፍ ቅዱስ ይዘዋል የለም? መጽሐፍ ቅዱስ ይዘዋል የለም? የለም። እኔ ብዙ ጊዜ መጽሐፍ ቅዱስ የሚሸከሙ ሰዎችን ከዚህ በፊት ነግሬያቸዋለሁ። የጎንደሩን ንጉስ ሁሌላ ንጉስ ፋሲለደስ መሰለኝ ዝሆን ሊያድን ገባ ጫካ ውስጥ። እውነተኛ ታሪክ ነው። ጫካ ውስጥ ገባና ባለሟሎቹ እኮ ንጉሱ እኮ አንድ ውርዝው ነጋይት ወጣት ዝሆን ተከተለ። እየተከተለ እሱን ሲያድን ከጋሻ ጃግሬዎቹ ከአጃቢዎቹ ተለያየና ቁጭ ንጉሱ ወዲህ የቤተ መንግስቱ መንገድ ጠፋ። ይገርማል። ይሄንን በተለይ ያነበብኩት አዲስ አበባ ዩኒቨርሲቲ ያሳተመው የቀድሞ ስሙ ነገሮ የሚባል አንድ የወለጋ ሰው በክርስትና ስሙ ነው መጽሐፉ ላይ ያየሁት። እሱ የጻፈው በዛ ዘመን በአፄ ቴዎድሮስ ዘመን የተጻፈ መሰለኝ። ንጉሱ ጫካ ውስጥ ጠፋ። ከዛ ወደ ራሱ ቤተ መንግስት መሄጃው ጠፋው። ከጋሻ ጀግኖቹ ተለያይተዋል። በአማረ በቅሎ ላይ ተቀመጠ። ከዛ ሰውዬ በጫካ ውስጥ ጌሾ ተሸክሞ ይሄዳል። አንተ ሰው እንዴት ዋልክ አለው። እግዚአብሔር ይመስገን። የጎንደርን የቤተ መንግስቱን መንገድ ታውቀዋለህ? አሳምሬ እና ባክስት ያሳየኝ ጌሾ የለማትቼ እከፍልሃለሁ። ከከፈልከኝ ታዲያ ምን ጨነቀኝ? በልሽ ምራይ አንተ በአማረ በቅሎ ተቀምጠህ እኔ በግሬ ናበል ተፈናጠጥ ከንጉሱ ጋር አወቀማ ንጉሱ ጋር ከዛ በዚህ ውጣ መቼም ይላቸው አይደል? ይሄ ሰው ያይሰማም እንዴ? በዚህ ጋር ይልቁ አልኩ ንጉሱ እንደሱ እኮ ይለቀኛል እኮ መላከ ሰማይ። ይሄ እውነተኛ ታሪክ እኮ ነው። ገርማቸዋል። በኋላ ወደ ከተማው ሲጠጉ ንጉሱ ጠየቁት። ተኋላ ተፈናጥቷል ከንጉሱ ጋር። ንጉሱን ታውቃቸዋለህ እንደው አለ። አንተ ሰው ነው ቀልደኛ ነው። ደግሞ ከንጉሱ ማናት ሰው ነው? ማናት ሰው ነው ከንጉሱ? ከተማ ስንገባ ታውቃቸዋለህ? አቤት ዛሬማ እድል ንጉሱን ላይ አውታለ። ከዛ ወደ ከተማ ሲገቡ ሰው እንዲያገኝ የድሮ ነገስታት አይደል እንዲህ ያረገ መቆናጸፊያውን ይሰግድ የለ ሰው ግራ ገብቶታል። መጀመሪያ ንጉሱ ማንን ያፈነጠጡት አንድ ገበሬ ያደቀዋል። ግራ ይገባችሁ ትንት ነው ዛሬ ያ ብቻ ይሰግዳል አይቀርም። ከዛ ሰው ሲሰግድ አንተ አቤት አሁን ንጉሱን አወቃቸው። የታም ሰው የሚያደርገውን አታውቅም እንዴ? አታይም እንዴ? ሰውማ እየሰገደ ነው። ታዲያ የሚሰግደው ለማን ነው? ለእኛ እኮ ነው ለእኛ ነው እኮ የሚሰግደው። አይታይም ማለት ለእኛ ነው እንዴ? እና አሁን ንጉሱን አወቃቸዋል። እንግዲያውማ ወይ ከአንተ ወይ ከእኔ እኔ ይህንን በምን ወስደዋለሁ መሰለህ? ኢየሱስ እና ቃል ቢስሩ መጽሐፍ ቅዱስ ተሸክመዋል። አያውቁትም ኢየሱስ ወይ ከአንተ ወይ ከእኔ እንዳሉት እያደገ ሲመጣ እምነታቸው ኢየሱስን አማላጅ ይሉና መጨረሻ ላይ እኔ ኢየሱስ ነኝ የሚሉት ጭራሽ ወይ ከአንተ ወይ ከእኔ አለ። ኢየሱስ ይሻላል። አብርሃም ወደማሳይ ምድር ውጣ፣ ወደማሳይ ምድር ውጣ፣ እባርካለሁ፣ አሕዛብ ሁሉ በዘርህ ይባረካሉ። እኔና እናንተ ዛሬ በአብርሃም እንባረክ ነን። ክብርና ምስጋና ይግባው። የአብርሃም አምላክ ነን፣ እናመሰግነዋለን። ክብር ምስጋና ይግባው። በሲና ተራራ
በሲና ተራራ ላይ እግዚአብሔር ለሙሴ የነገረው ኦሪት ዘጸአት ምዕራፍ 3 ላይ ማነው ስምህ? ሄጄ ውጡ ስላቸው ማላከኝ ብላቸው ማልበላቸው ሙሴ ሂድ የአባቶቻችሁ አምላክ ወደ እናንተ ላከኝ በል የአብርሃም የይስሐቅ የያዕቆብ አምላክ በል ኦሪት ዘጸአት 3:14 ይሄም ለዘላለም ስሜ ነው አለ እግዚአብሔር። ክብርና ምስጋና ለስሙ ይድረሰው። ለዘላለም ስሜ ነው። ሂድ የአብርሃም የይስሐቅ የያዕቆብ አምላክ ላከኝ በል። አብርሃም በዘርህ ይትባረኩ ኩሎሙ አሕዛብ በምድር በዘር አሕዛብ ይባረካሉ አለ። ሚስጥሩ መጨረሻ ላይ ያው እመቤታችን ነች። ከአብርሃም የመጣች የዳዊት ልጅ የአብርሃም ልጅ እያለ ማቴዎስ የሚጽፈው ማቴዎስ ወንጌሉን ሲጀምር በምዕራፍ 1 ቁጥር 1 ላይ ምን ይላል? መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ይላል። እንዲህ ነው የሚለው ሲጀምር የዳዊት ልጅ የአብርሃም ልጅ አለ። አያችሁ ያቺ እኮ እመቤታችን ናት። በእሷ ዘር በኢየሱስ ክርስቶስ የተባረክን እኔና እናንተ እኮ ነን። ያዳንን ኢየሱስ ክርስቶስ ክብርና ምስጋና ይግባው። ኢየሱስን የምታውቅ ቤተክርስቲያን እቺ ናት። ኢየሱስን የምታውቅ እቺ ናት። መሰረቷ የቤተክርስቲያኗ ጭንቃሩ ከላይ ጉልላቷ የሸዋ አክሊሉ ነው። በብዙ ነገር ወበብዙ መቅሰፍት አይዳ እግዚአብሔር ለአበዊነ በነቢያቲሁ ትካት የሚለው ይሄንን ነው። በነቢያት ነገረን፣ በሐዋርያት ነገረን፣ በምሳሌ ነገረን። በምሳሌ ዘንበለ ምሳሌ በመሶበ ወርቁ በማይጠንተ ወርቁ በተቋመ ወርቁ በበትራሮኑ ነገረን። ሁሉ እኮ ያለው ምስጢር ነው። በአምሳል በመርገፍ ነገረን። በአምሳለ ነበልባል ወሐመድ ለሙሴ በአምሳለ ጸምሮ ጠል ለጌዴዎን ይሄ ሁሉ እኮ ነው እኮ። በአምሳለ አንበሳ መፍሩህ ለእዝራ በአምሳለ እብን ቀውም ለዳንኤል እግዚአብሔር እኮ ድንቅ ነው። እንዲህ እያደረገ እኮ ነው የገለጸልን። ከሰማይ ወርዶ ያዳነን ክብር ምስጋና ይግባው። ወደማሳየ ምድር ውጣ። ወደ ኦርቶዶክስ ቤተክርስቲያን ነው፣ ወደ ቅድስት ድንግል ማርያም ነው። በዕለተ ሰሉስ ምድር የተመሰለች ይህም ሁሉ የሚያደርግልን ደግሞ የሁሉ አባት እግዚአብሔር ነው። ስሙ የተመሰገነ ይሁን። ከእግዚአብሔር ውጭ ምንም ሌላ ነገር የለንምና ሕይወታችንን ሁሉ የበረከት ያድርግልን። ስለዚህ ቅድስት ቤተክርስቲያናችን በየዕለቱ ስንክሳር እያነበበች የቅዱሳንን በረከት ትሳተፋለች። ሱታፌ ነው። የመለኮት ባህሪ ተካፋዮች ናችሁ ነው ያላቸው ቅዱስ ጴጥሮስ እኮ። ሮሜ ስትመለከቱ 8:26 ጀምራችሁ ብታነቡ ደግሞ እኮ እግዚአብሔር አስቀድሞ ያወቃቸውን ጠራቸው አለ የሚለው። አስቀድሞ ያወቃቸውን ጠራቸው፣ የጠራቸውን አከበራቸው፣ ያከበራቸውን ሾማቸው። እግዚአብሔር። ስለዚህ ገብረ መንፈስ ቅዱስ ስንል፣ ተክለ ሃይማኖት ስንል፣ ጊዮርጊስ ስንል፣ ክርስቶስ ሰምራ ስንል፣ ቅድስት አርሴማ ስንል፣ ቅዱሳኑ ነቢያቱ ሊቃውንቱ ከነቢያት ከዛ ከአዳም ጀምሮ ስንጠራቸው ስሙ ይመስገን። እግዚአብሔር የነሱ አምላክ ለኛ እኮ ነው የሰጠን። እግዚአብሔር ስሙ የተመሰገነ ይሁን። ማጠቃለያ ጥቅስ የዕለቱ ትምህርት መደምደሚያ ዕብራውያን 12:1 ነው። ዕብራውያን 12:1 ላይ ሌላ ቦታም ልጆች አውጥቼ በምሳሌ ያስተማርኩት ትምህርት አለ። ቃሉን ይላል መሰላችሁ፣ እነዚህ ሁሉ አባቶች እንደ ደመና የሚከቡን ከሆነ የሚያስጨንቀን ሁሉ ትተን የእምነታችንን ፈጻሚ ክርስቶስን መመልከተው ነው የሚለው። ከኔ ቀጥለው ተናገሩ። የእግዚአብሔር ምስክሮች እንደ ደመና ከከበቡ ጭንቀትን ሁሉ እግዚአብሔር ከኛ ያርቅ። አሜን። እንደ ደመና ምን ካሉ ከከበቡ ተከባችኋል። በቅዱሳን በሰማዕታት በነቢያት በጻድቃን ተከባችኋል። አያችሁ እንዴ የተከበባችሁ ደመና። አንዳንድ ጊዜ ደመና ምን አይነት ደመና መሰላችሁ? ይሄም ያወራው ዝም ብሎ እዛ ዝሩ ብትን የሆነውን ደመና ነው። ምድር ላይ ወርዶ ምድር ድረስ የሚመጣ ደመና አይታችሁ አታውቁ? እንደ ሙልት የሚያደርግ ደመና አንድ ደግሞ ሰው የማይታይበት አይነት ደመና። በቃ እናንተ የተከበባችሁ ናችሁ። በቅዱሳን በገብረ መንፈስ ቅዱስ ተከበሃል። በአብርሃም ይስሐቅ ያዕቆብ ተከበሃል። በሰማዕታት በእነ እስጢፋኖስ በጊዮርጊስ በቴዎድሮስ በመርቆሬዎስ ተከባችኋል። እኛ በነቢያትና በሐዋርያት መሰረት ላይ የታነጻችሁ ናችሁ ይላል። ያ መሰረት ደግሞ ራሱ ክርስቶስ ነው። በፊልጵስዩስ ዘቂሳርያ ማነው ሰው እኔን ማን ይለኛል ብሎ በጠየቀ ጊዜ ቅዱስ ጴጥሮስ የመለሰው መልስ ምን ነበረ? አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ነበር ያለው። አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው። በዚች ዓለት ላይ ዓለቷ ክርስቶስ
ሰም ነው። በጴጥሮስ ላይ የተመሰረተ አብነት ነው። መሰረቱ ቤተክርስቲያን የመሰረተችው በአለቱ በክርስቶስ ላይ ነው። ሮሜ ላይ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 5 አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም ሙሴን ይተባበሩ ነበር፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ፣ ይከተላቸው ከነበረው አለት ጠጥተዋልና አለቱም ክርስቶስ ነው። ክብርና ምስጋና ይግባው። አለቱ ማን ነው? ክርስቶስ ነው። ቤተክርስቲያን የተሰራችው ማን ነው? በክርስቶስ ላይ ነው። እሱ ደግሞ የኔና የናንተ አዳኝ ነው። ወልደ አብ ወልደ ማርያም ነው። ያ አብ የሚወልደውን ድንግል ማርያም ወልደዋለች። ድንግል ማርያም የወለደችውን ነው አብ የወለደው። ከሁለት ባህሪያት አንድ ባህሪ፣ ከሁለት አካላት አንድ አካል ሆኖ እሱ እኔና እናንተን ለዘላለም ከራሱ ጋር ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አስታረቀን። ኑ ወደ ቅዱስ ቤተክርስቲያን ኑ፣ ወደዚህ ምድር ውጡ። ከዓለም ማለት በአስተሳሰብ ነው። በአስተሳሰብ መውጣት ነው። የትም ቦታ ክርስቲያን ናቸው። እዚህ ቦታ ደግሞ ቃል ኪዳኑ ታቦት ፊት እሱን ተማጽነን እንኖራለን። ወደማሳይ ምድር ውጣ፣ ወደማሳይሽ ምድር ኑ። ወደዚህ ቃሉ ኑ። አባቴ ብሩካን ኑ። አንድ ቆለች አንድ ፊደል ኑ ኑ። ሌላ እኮ የለውም። ኑ ኑ ይቆም አለቀ። አንተ በግራ ቆም፣ ኦርቶዶክስ በግራ ቆም። ማን ያለው በግራ እንዴት ሆነ ነው የምትቆመው? እኔ አንድ ቦታ ሳስተምር አንድ የድሮ በገና ደርዳሪ ያለውን ነግሬያቸዋለሁ። በሉላስ ብላችሁ እስቲ ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ ይዤህ እወርዳለሁ። እኔ ምን ቸገረኝ? ምን አይነት ሰው ነው? ምን ማለት ነው ግን ሚስጥሩ? ይጆርዳን ለሚቸገር ያው መናቁ አይደለም እኮ ስጋህን በልቼ ደምን ጠጥቼ ሲኦል ግባ አትለኝም። ሲኦል ላንተ አይስማማም። ሲኦል ላንተ አይስማማም። ስለዚህ እኔ ስጋህን በልቼ ደምን ጠጥቼ ንስሐ ገብቼ ሲኦል ግባ አትለኝም። የዓመቱ ብር ወዴት ነበር የገባው? ጭቃው ምን ሆነ? እስበሚው አንጻን ማጥያት ይጥብ ያረገ ወደ ቤቱ ያገባችኋል። እናንተ የመንግስተ ሰማያት ልጆች ናችሁ። አሜን። የድንግል ማርያም ልጆች እግዚአብሔር ይባርካችሁ። በቀኝ በግራ ትቆምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖርልን። እኛ ምስጋናችን ሁሉ ለእግዚአብሔር ነው። ለከንቱ ዩኒቨርስ፣ ለከንቱ ጣዖት፣ ለተራራና ለሌሎች አማልክት የምንበረከት አይደለንም። እኛ የምናምነው እግዚአብሔር ነው። ያኔ በዕለተ ዓርብ በአርአያውና በአምሳሉ የፈጠረን፣ ኋላም በቀራንዮ አደባባይ በዕለተ ዓርብ ደሙን አፍስሶ ያዳነን፣ የጥሉን ግድግዳ ያፈረሰልን፣ የደመሰሰልን ወሰጠቀ መጽሐፈ ናሆሙ ለአዳም ወለሔዋን የአዳምንና የሔዋንን የዕዳ ደብዳቤ ሞተ ሥጋና ሞተ ነፍስን ያጠፋ ርደተ መቃብርና ርደተ ሲኦልን የሚደመስስ በቀኙ የሚያቆመን የታመን አምላክ አለ። ኑ አለ። አዲስ ምድር አዲስ ሰማይ አለ። ራእይ ላይ ስታዩት በ21 ቁጥር 1 ላይ አዲስ ምድር አዲስ ሰማይ፣ ያ አዲስ ሰማይ ያ አዲስ ምድር አዲስ ሰማይ ያልታየ አዲስ ምድር ያልታየ ያንን አወርሳችሁ ዘንድ አንድ ምድራውያን እናንተን አወርሳችሁ ዘንድ ኑ ነው የሚላችሁ። የአባቴ ብሩካን ኑ ይላችኋል። የአባቴ ብሩካን ኑ፣ የአባቴ ብሩካን ኑ። እዚህ ውስጥ አንዱም ወደ ሲኦል አይሄድም። በክርስቶስ ቀኝ የሚቆም ነው። አሜን። ክብርና ምስጋና ለእግዚአብሔር ይድረሰው። ደግሞ ድንቅ የሆነው ነገር፣ ግሩም የሆነው ነገር ዳንኤል በትንቢቱ 12:1 ላይ የተናገረው እኔና እናንተን ይመለከታል። የዛን ጊዜ ምጽአት ሲሆን ሊቀ መላእክት ቅዱስ ሚካኤል ይወርዳል። እያንዳንዳቸውን እጃቸውን ይዞ ያነሳቸዋል። ሚካኤል ሆይ ናልን፣ ገብረ መንፈስ ቅዱስ ሆይ አትለየን። አሜን።